አይቻለሁ። እንደ ኢየሱስ የሚሆንልኝ ግን ማንም የለም። በዚህ ጉባኤ ጮክ ብዬ መመስከር እችላለሁ። ኢየሱስ ለኔ ልዩ የሚል ሰው ሃሌሉያ። Hallelujah, you are dead unto me. Yes. አማኝነት ብዙ ምሕረት ለልጅ ልጅ አንተ ብቻ ያኔ አልተውከኝም ክብር ይሁንልህ የኔ ጌታ ክብር የተወደዳችሁ የእግዚአብሔር ቤተሰቦች ጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እግዚአብሔር የተባረከ ይሁን። በዚህ ስፍራ በዚህ በላይቭ ፕሮግራም ላይ የምታዩኝ እንደገና ደግሞ በተለያየ ስፍራ ላይ በተለያየ ከተማ በተለያየ ሀገር ላይ ሆናችሁ የምትመለከቱኝ ኢትዮጵያውያንና ኤርትራውያን የእግዚአብሔር ጸጋና ሰላም ከናንተ ጋር ይሁን ማለት ፈልጋለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። ምናልባት እስቲ ትንሽ ጊዜ ቆይቻለሁ። እስቲ ሰዎችን ኢንቫይት እያደረጋችሁ ለብዙ ሰዎች እንዲደርስ እያደረጋችሁ ይህንን የላይቭ ፕሮግራም ሼር እንድታረጉ በጌታ ፍቅር አሳስባችኋለሁ። ባላችሁበት ሁኔታ ባላችሁበት ነገር ውስጥ ሆናችሁ ይህንን ቪዲዮ የምትመለከቱ ሁሉ የጌታ ሰላምና ጸጋ ይብዛላችሁ። ጌታ ኢየሱስ ይባረክ። ከረጅም ዘመን ቆይታ በኋላ ነው ወደዚህ ላይቭ የመጣሁት። ብዙ ወራቶች አልፈዋልና የእግዚአብሔር ጸጋ የተባረከ ይሁን። የእግዚአብሔር መንፈስ የተባረከ ይሁን። እንግዲህ በተለያየ ሁኔታ ወደዚህ ላይቭ ፕሮግራም መግባት አልቻልኩም። በግል የምትደውሉልኝ እንደገና ደግሞ በግል የማገለግላችሁ በተለያየ ስፍራ ሆናችሁ ይህንን የላይቭ ፕሮግራም ስትከታተሉ የነበራችሁ በውስጥ በዋትስአፕ በኢሞ ራጌብ ሰላም ላንቺ ይሁን፣ ርብቃ ሰላም ላንቺ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እስቲ ለብዙዎች ሼር አድርጉልኝ። ትንሽ ጊዜ ቆይቻለሁና ከገባውኝ በርግጥ ወደ ላይቭ ፕሮግራም ባልመጣም መሬት ላይ ያሉ አገልግሎቶችን እያገለገልኩ እንደገናም ደግሞ በውስጥ መስመርም ደግሞ እያገለገልኩ ለብዙ ጊዜ ቆይቻለሁ። እግዚአብሔር አብዝቶ ይባርካችሁ። እስቲ ይህንን የላይቭ ፕሮግራም ብዙዎች ጋር እንዲደርስ ሼር አድርጉልኝ። ዛሬ እግዚአብሔር አምላክ ያወራኝን ነገር የተናገረኝን በውስጤ ያስቀመጠውን መልእክት
ለብዙዎቻችሁ ማድረስ ፈልጋለሁ፣ ለብዙዎቻችሁ ማካፈል ፈልጋለሁ። እስቲ ሼር አድርጉ፣ ቶሎ ቶሎ በሉ። እስቲ አንድ ሰው ለ5 ሰው፣ አንድ ሰው ለ10 ሰው፣ ለ20 ሰው ሼር ያድርግ። ዛሬ የእግዚአብሔር ጸጋ ለብዙዎች ይገለጣል። ሃሌሉያ! ደስ ብሎኛል ያዩዋችሁ ሁላችሁንም። እግዚአብሔር አብዝቶ ይባርካችሁ። በዚህ ላይቭ ስትሪም ውስጥ ከተወሰነ ወራቶች በፊት አገለግል ነበረ። በአንዳንድ ጉዳዮች ምክንያት ወደዚህ መምጣት አልቻልኩም፣ ወደዚህ መግባት አልቻልኩም። ነገር ግን አገልግሎት መሬት ላይ ያገለገልኩ ነበረ። ብዙ የእግዚአብሔርን ሥራ እየሰራው ነበረ። እግዚአብሔር ለዘላለም የተባረከ ይሁን። ዛሬ ደግሞ ጌታ ረድቶኝ ወደዚህ መጥቻለሁ። ብዙዎች እግዚአብሔር አምላክ ደግሞ ዛሬ ይጎበኛቸዋል። ብዙዎች ጋር እግዚአብሔር አምላክ በምልክትና በታምራት እግዚአብሔር ይገለጣል። ሃሌሉያ! ክብር ለጌታ ይሁን። እስቲ ሼር አድርጉኝ። ጌታ ኢየሱስ ለዘላለም ይባረክ። በብዙ ድል የተመለስኩት፣ በብዙ ስኬት፣ በብዙ ምስክርነት፣ በብዙ ኃይል ሰይጣን ያጠፋን ይመስላል። ሰይጣን የደበቀን ያሰረን ይመስላል። ነገር ግን አላሰረንም። እግዚአብሔር ምሕረት አድርጎልናል። እግዚአብሔር ቸርነትን አድርጎልናል። እግዚአብሔር ከተቀበርንበት ቦታ ሰይጣን አዘጋጅቶ ካስቀመጠበት ወጥመድ ውስጥ እግዚአብሔር እኛን እየፈታ ዛሬ ላይ እንድንቆም አድርጎናል። ክብር ለጌታ ይሁን። ስለዚህ እየደወላችሁ ጠፋክ፣ ወዴት ነው ያለኸው? ግባ፣ በሳምንት አንዴ ሁለቴ ግባ የምትሉ እያበረታታችሁኝ የነበራችሁ በሙሉ እግዚአብሔር አብዝቶ ይባርካችሁ። ምናልባት በዚህ በሚቀጥሉት ጊዜያቶች ውስጥ በሚቀጥሉት ዘመን ዓመታቶች ውስጥ እግዚአብሔር ከረዳኝ በብዙ ኃይል እመለሳለሁ፣ በብዙ ጸጋ፣ በብዙ የእግዚአብሔር ስጦታ እመለሳለሁ እና እግዚአብሔር ይረዳኛል፣ ደግሞ አገለግላለሁ። ሃሌሉያ! ክብር ለጌታ ይሁን። እግዚአብሔር አብዝቶ ይባርካችሁ። ለብዙዎች ሼር አድርጉልኝ፣ ለብዙዎች ይህንን ሚዲያ አካፍሉልኝ። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ዛሬ እንደ ድንገት የገባችሁ ፕሮግራም ያላደረጋችሁ ሳልነግራችሁ ነው ወደዚህ ሚዲያ የመጣሁት። ነገር ግን ቢሆንም ዛሬ የእግዚአብሔር ምሕረት ያገኛቸዋል። የእግዚአብሔር ቸርነት ዛሬ ያገኛቸዋል። የእግዚአብሔር መልካምነት በእናንተ ሕይወት በኢየሱስ ስም ይገለጻል። እግዚአብሔር እንደተናገረው ልክ እንደዛው ማድረግ ይጀምራል። ሃሌሉያ! እናንተ አስባችሁ አልመጣችሁ። እናንተ ዛሬ ይገባል ብላችሁ አንዳች ነገር ለመቀበል ተዘጋጅታችሁ አልመጣችሁ። ነገር ግን በዚህ ስፍራ ላይ በዚህ ሁኔታ የተገኛችሁ ሰዎች እግዚአብሔር ዛሬ በምህረቱ ይጎበኛቸዋል። ዛሬ እግዚአብሔር በቸርነቱ ይጎበኛቸዋል። ዛሬ እግዚአብሔር በጸጋው ይጎበኛቸዋል። ዛሬ እግዚአብሔር በታላቅ ክብሩ ይጎበኛቸዋል። ሃሌሉያ! ሼር አድርጉልኝ፣ ለብዙዎች እንዲደርስ አድርጉልኝ። ኢየሱስ ለዘላለም ጌታ። ሃሌሉያ! ጨለማ ዛሬ ይዋረዳል። አጋንንቶች ዛሬ ይመታል። መናፍስቶች ካሉበት ይደቃል። የእግዚአብሔር ቃል በኃይልና በስልጣን ይሰበካል። የብዙዎችን ታሪክ የሚለውጠው የእግዚአብሔር ቃል ይሰበካል። እግዚአብሔር እንደተናገረው ልክ እንደዛው ደግሞ ማድረግ ይጀምራል። ሃሌሉያ! ማሎ ታርዳንያናና መሃያ እግዚአብሔርን እየባረካችሁ ለብዙ ሰዎች እንዲደርስ አድርጉ። ለብዙ ሰዎች አካፍሉ። እግዚአብሔር ዛሬ በተአምራት በኢየሱስ ስም ይገለጣል። የሰው ብዛትና የሰው ማነስ ጌታዬን አያመጣው። ጌታዬን የሚያመጣው የእግዚአብሔር ሃሌሉያ የእግዚአብሔር እምነት ነው። እምነት ካላችሁ እግዚአብሔርን ማምጣት ትችላላችሁ። እምነት ካላችሁ እግዚአብሔር በታላቅ ኃይል ይገለጣል። እምነት ካላችሁ እግዚአብሔር በምልክትና በታምራት በእናንተ ሕይወት፣ በእናንተ ልጆች፣ በእናንተ ትዳር፣ በእናንተ ሥራ እግዚአብሔር ዛሬ ምሽት ይገለጣል። ሃሌሉያ! ኢየሱስ ጌታ፣ የአባቶቼ አምላክ፣ የነገሥታት ንጉሥ፣ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ሆይ አሁን በጌታ በኢየሱስ ክርስቶስ ምሕረትህ በዚህ ጉባኤ ላይ እንዲገለጽ ጸልያል። መንፈስህ በዚህ ጉባኤ ላይ እንዲገለጽ ጸልያል። ብዙዎችን የሚፈታ የእግዚአብሔር መገኘት፣ ብዙዎችን ነፃ የሚያወጣ የእግዚአብሔር መንፈስ፣ ብዙዎችን ነፃ የሚያወጣ የእግዚአብሔር ሕልውና፣ ብዙዎችን ነፃ የሚያወጣ የቃል ብርሃን በጌታ በኢየሱስ በዚህ ሰዓት ተገልጦ እንዲመጣ ጸልያል። ሕዝብን ከያለበት የሚጠራ፣ ሕዝብን ከታሰረበት የሚፈታ፣ ሕዝብን ከገባበት ጉድጓድ ውስጥ መንጭቆ የሚያወጣ፣ ሕዝብን ግራ ከተጋባበት አውጥቶ የሚያረጋጋ፣ ሕዝብን ካለበት ጥያቄ አውጥቶ መልስ የሚሰጥ፣ ሕዝብን በኢየሱስ ስም ከተበተነበት የሚሰበስብ የጌታ መንፈስ በኢየሱስ ስም እንዲመጣ ጸልያል። የጌታ ኃይል በኢየሱስ ስም እንዲመጣ ጸልያል። ራስታ ከባባባባያ ኢቬኒያ ላጎቬኒያ ናናመሃያ አሁን የአጋንንቶች ሥራ የፈረሰ ይሁን። አሁን የጨለማ ሥራ የፈረሰ ይሁን። አሁን የትኛውም የጠላት ኃይል በጌታ በኢየሱስ ስም በሰማይ በምድር ያለ በአየር ላይ በየብስ ላይ የተቀመጠ በጌታ በኢየሱስ ስም ዝም እንዲሉ ጸልያል።
እየተቃወማችሁ ጸልዩ። እኔ አገልግሎቴን ጀምሬያለሁ። አሁን እየገባችሁ ላላችሁ ሰዎች እግዚአብሔር ዛሬ በድል አምጥቶኛል፣ በመልእክት ወደ እናንተ አምጥቶኛል። እግዚአብሔር ዛሬ እንደዚህ ያደርጋል። ለብዙዎች የጣሉበትን ጉዳይ እግዚአብሔር መልሶ ባለቤት ያደርጋቸዋል፣ ባለቤት ያደርጋቸዋል። ላሳካላቫኒያና ነመሃያ ቨርዶና ጃና ማጋዶላ ባህዲጋና መጋዮ ሸር እያደረጋችሁ አሜን እያላችሁ ተቀበሉ። የጨለማ ኃይል ይመታል። የአጋንንቶች ጉልበት ይመታል። የመናፍስቶች አለቃ በኢየሱስ ስም ወድቆ በኢየሱስ ስም ይሰበራል፣ ይሰበራል። የስ የጌታ መንፈስ፣ የስ የጌታ ኃይል፣ የስ የእግዚአብሔር መንፈስ ይንካኝ አሁን በኢየሱስ ይታወቀን። በዚህ ጉባኤ ላይ መኖርህ ይታወቀን። በዚህ ጉባኤ ላይ ለመገኘትህ ይታወቅ፣ በምልክት ይታወቅ፣ በታምራት ሕዝብን የሚጠራ የእግዚአብሔር ታምራት፣ ሕዝብን በኢየሱስ ስም የሚመልስ የእግዚአብሔር ታምራት፣ ሕዝብን ከጨለማ የሚያወጣ የእግዚአብሔር ታምራት በጌታ በኢየሱስ ስም አሁን እንዲገለጽ ጸልያል። በጌታ በኢየሱስ ስም አሁን እንዲመጣ ጸልያል። ሃሌሉያ ሃሌሉያ። አማሎ ካቫኒያስ ቀኝ እጃችሁን ብድግ አድርጉ። እዚህ ያላችሁ ሰዎች ጥቂት ደቂቃዎች የአጋንንትን ሥራ መቃወም እፈልጋለሁ። የአጋንንትን ሥራ መቃወም እፈልጋለሁ። የጨለማውን ምክር ማፍረስ እፈልጋለሁ። አንድ የደነገጠ እባብ አለ ሚዲያው ላይ የሚጠቀም የብዙዎችን ልብ የብዙዎችን አይምሮ ጠምጥሞ ያዘ አንድ እባብ አለ። አሁን መመታት አለበት። በጌታ በኢየሱስ ስም ጸልያለሁ። በአጋንንት ተጽዕኖ ውስጥ ያለ የትኛውም አይምሮ፣ በዚህ እባብ ተጽዕኖ ውስጥ ያለ የትኛውም አይምሮ፣ የትኛውን ልብ በጌታ በኢየሱስ ስም ነፃ እንዲወጣ ጸልያለሁ። ነፃ እንዲወጣ ጸልያለሁ። ሕዝብን ለብዙ ዓመት ያታገል፣ ሕዝብን ለብዙ ወራቶች ያታገል፣ ለብዙ ሳምንታቶች ሲያስጨንቅ የነበረ እባብ ዛሬ በጌታ በኢየሱስ ስም ከአየሩ ላይ ተገለበጠ ይሁን፣ ከምድሪቷ ላይ የተገለበጠ ይሁን፣ ካለበት ስፍራ የተገለበጠ ይሁን። ላዶ ጋፋንያናና መሃይ የተገለበጠ ይሁን፣ የተገለበጠ ይሁን፣ የተገለበጠ ይሁን፣ የተገለበጠ ይሁን። ቃልህን እየሰሙ በብዙ ሁኔታ ውስጥ ታስረው ያሉ፣ በክርስትና ሕይወታቸው በርትተው እየጸለዩ ያሉ፣ ነገር ግን በብዙ ወጣ ውረድ ውስጥ ያሉ፣ በብዙ ወጀብና ማዕበል ውስጥ እያለፉ ያሉ፣ ዛሬ በሚመጣው ቃልህ በሚመጣው መንፈስህ የብዙዎች አይምሮ በኢየሱስ ስም እንዲፈታ ጸልያል። የብዙዎች ሕይወት እንዲፈታ ጸልያል። የብዙዎች ታሪክ እንዲለወጥ ጸልያል። ሃሌሉያ። ዱዱዬ ሰላም ላንቺ ይሁን። አሁን እየገባችሁ ያላችሁ ሰዎች የእግዚአብሔር ጸጋ ይብዛላችሁ፣ የእግዚአብሔር ሰላም ይብዛላችሁ። ክብር ለጌታ ይሁን። ሼር አድርጉ። ከብዙ ወራቶች በፊት ነበረ ሳገለግል የነበረው። በአንዳንድ ነገሮች ምክንያት መግባት አልቻልኩም። ነገር ግን መሬት ላይ ያለውን አገልግሎት እያገለገልኩ ዛሬ ላይ ደርሻለሁ። እግዚአብሔር አብዝቶ ይባርካችሁ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ስለዚህ ጥቂት ደቂቃዎች እናንተ ሼር አድርጉ፣ እኔ ጸልያለሁ። አንድ መመታትና መነቀል ያለበት ከከተማችሁ፣ ከሀገራችሁ፣ ከምድራችሁ ወገብ ላይ እግዚአብሔር አምላክ ይሄንን የጨለማውን አዋጅ እንዲገለብጥ ጸልያለሁ። የብዙዎችን በረከት እየበላ ያለ፣ የብዙዎችን ጤንነት እየበላ ያለ፣ የብዙዎችን ኃይል ይዞ ያለ ጠላት አሁን በኢየሱስ ክርስቶስ ስም እንዲገለበጥ ጸልያለሁ። እንዲመታ በኢየሱስ ስም ጸልያለሁ። የአምላኬ መንፈስ እየሰነጠቀ እንዲሄድ ጸልያለሁ። የአምላኬ የእግዚአብሔር ጸጋ የብዙዎችን ሕይወት እየፈታ እንዲሄድ ጸልያለሁ። በጌታ በኢየሱስ በብዙ ሰዎች ዙሪያ ላይ የተሰማራ የጠላት ኃይል፣ በብዙ ሰዎች ሕይወት ላይ እየተጋ ያለ ዲያብሎስ፣ እየተጋ ያለ ኃይል፣ እየተጋ ያለ የዚህ ዓለም ገዢ በጌታ በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም ደም የተገለበጠ ይሁን። በኢየሱስ ስም ደም የተገለበጠ ይሁን። ተቀበል። የእግዚአብሔር መንፈስ እንደዚህ ያሳየኛል። የብዙዎችን ሕይወት ከጭጋግ ውስጥ ሲያወጣ ያለው የእግዚአብሔር መንፈስ የብዙዎችን ሕይወት ከተጠቀጠቀ ደን ውስጥ እግዚአብሔር ሲያወጣ ያለው እግዚአብሔር እንደዚህ አለ። አሁን በዚህ በተጠቀጠቀው ጭጋግ ውስጥ ብርሃኔ ሰንጥቆ ያልፋል። ብርሃኔ ሰንጥቆ ያልፋል። ማላዶላ ባጃና ላባሃዲያኖስ ራላ ባሃዲጋና መጋዮ እየሰነጠቀ የሚሄድ እግዚአብሔር ብርሃን፣ እየሰነጠቀ እየሰባበረ የሚሄድ እግዚአብሔር ብርሃን አሁን በኢየሱስ ስም ተገለጠ። አሁን በኢየሱስ ስም ተገለጠ። የጌታ መንፈስ
የስ የእግዚአብሔር መንፈስ፣ የስ የእግዚአብሔር ኃይል፣ የስ የጌታ ኃይል አሁን በኢየሱስ ስም ገባ። በብዙ ሰዎች ሕይወት አይምሮ ላይ ገባ። በብዙ ሰዎች ሕይወትና አይምሮ ላይ ገባ። የጌታ መንፈስ ታማኝነት፣ መልካምነት በዚህ ጉባኤ ላይ አሁን በኢየሱስ ስም ስለተገለጠ አየሩ ነፃ ስለወጣ በኢየሱስ ስም አመሰግናለሁ። ብዙ ሰዎች እንደዚህ ይበሉ እስቲ፣ በሉ እንደዚህ። እዚህ ላይቭ ላይ ያላችሁ ሰዎች የጣልኩትን መልሼ ላነሳው ነው በሉ። የጣልኩትን ጉዳይ፣ ያ የእግዚአብሔር ጉዳይ፣ ያ እግዚአብሔር አምላክ የሰጠኝን ጉዳይ መልሼ የማመጣበት ዘመን፣ መልሼ የሚይዝበት ዘመን እግዚአብሔር አምጥቶልኛል እያላችሁ ጻፉ። እግዚአብሔር ለብዙ ሰዎች መልሼ ባለቤት አደርጋቸዋለሁ እያለ ያወራኛል። ለብዙ ሰዎች እግዚአብሔር መልሶ ባለቤት ያደርጋቸዋል። ሰላም ይብዛልሽ ድዱዬ፣ ሰላም እያየሁኝ ነው። ብርቱካን ሰላም ላንቺ ይሁን። በዚህ ሰላም የምትሉኝ ትንሽ ቆየሁኝ፣ ትንሽ ጊዜ፣ ረጅም ጊዜ በዚህ ላይ ፕሮግራም ውስጥ አልነበርኩም። አሁን ደግሞ ጌታ ረድቶኝ በብዙ ድል ተመልሻለሁ፣ በብዙ ምስክርነት። ደረጀ ሰላም ላንተ ይሁን። በዚህ ያላችሁ በላይ ፕሮግራም ውስጥ ያላችሁ ሁላችሁንም የእግዚአብሔር ጸጋ ይብዛላችሁ፣ የእግዚአብሔር ምሕረት ይብዛላችሁ፣ የእግዚአብሔር ቸርነት ይብዛላችሁ። እግዚአብሔር አምላክ ይባርካችሁ። በብዙ ሁኔታ ውስጥ ያላችሁ ነገር ግን የእግዚአብሔርን ቃል ለመካፈል ወደዚህ የታደማችሁ ወደዚህ የመጣችሁ ሰዎች ጌታ እንደዚህ ብሎኛል፣ መልሼ ባለቤት አደርጋችኋለሁ አለ። የጣላችሁትን ጉዳይ፣ ያ የተዋችሁትን ጉዳይ፣ ያ ተገፍታችሁ ከእጃችሁ የተነጠቀውን ጉዳይ እግዚአብሔር መልሼ እንደዚህ አለኝ፣ ባለቤት አደርጋችኋለሁ አለ። መልሼ በእጃችሁ አስገባዋለሁ አለ። መልሼ ትላንትና ያንቺ ነበረ፣ ትላንትና ያንተ ነበረ፣ ትላንትና እግዚአብሔር የሰጣ ስጦታ ነው። ነገር ግን ከእጅ የወጣ ነገር፣ እየወደድከው ከእጅ የወጣ፣ እየፈለግሽው ከእጅሽ የወጣ፣ እየወደድሽው ከእጅሽ የወጣ ነገር እግዚአብሔር እንደዚህ ብሎኛል፣ መልሼ ባለቤት አደርጋችኋለሁ አለ። ጠላት ሊወስድባችሁ አይችልም። ጨለማ ሊወስዳባችሁ አይችልም። እግዚአብሔር እንደዚህ ብሎ ተናግሮኛል፣ መልሼ ባለቤት አደርጋችኋለሁ አለ። እስቲ እግዚአብሔር መልሶ ባለቤት ያደርገኛል። የተጣለ ትዳር ዛሬ ይነሳል። የወደቀ ራእይ ዛሬ ይነሳል። የወደቀ ስራ ዛሬ ይነሳል። የተጣለ አበቃ የተባለ በጠላት ተገፍቶ የተወሰደ ዛሬ ጌታ እንደዚህ ብሎኛል፣ ነገራችሁን በኢየሱስ ስም እመልሳለሁ አለ። የስ እመልሰዋለሁ። ለምን መልሳችሁ የእናንተ ሲሆን እግዚአብሔር የሚሰራው ነገር አለ። ለሰጣችሁ ለዛ ጉዳይ፣ ላስቀመጠባችሁ ለዛ ጉዳይ እግዚአብሔር መልሼ ምን አደርጋለሁ? እሰራዋለሁ። መልሼ በእናንተ ህይወት ውስጥ ታላቅን ነገር አደርጋለሁ። አየህ ጌታ ሰሞኑን ሲያወራኝ የነበረው ይህንን ቃል ነው። የሚገርማችሁ ነገር እኔ በጣም ያስገርመኛል። ብዙ ሰው የተጣለ ነገር አለው። ብዙ ሰው የወደቀ ነገር አለው። ብዙ ሰው ከእጁ የሄደ ነገር አለ። ብዙ ሰው ከህይወቱ የወጣ ነገር አለ። ትዳር በሉት፣ ፋይናንስ በሉት፣ ስራ በሉት፣ አገልግሎት በሉት፣ ዋሬቨር ምንም ሊሆን ይችላል። እግዚአብሔር ግን ዛሬ እንደዚህ ብሎኛል፣ ለሕዝቤ የሰጠሁትን ስጦታ ከእጃቸው ያወጣውን ሰይጣንን መትቻ ወግቸዋል። አላጋባሃያ መልሼ ወደ እናንተ አመጣዋለሁ አለኝ ጌታ። መልሼ ወደ አንተ አመጣዋለሁ አለኝ ጌታ። እስቲ የጣልኩትን መልሼ አነሳዋለሁ በሉ። የጣልኩትን መልሼ አነሳዋለሁ። ሃሌሉያ። የጣልኩትን መልሼ አነሳዋለሁ። የወደቀብኝን መልሼ አነሳዋለሁ። ከእጄ የወጣውን ነገር መልሼ አነሳዋለሁ። ብዙ ሰዎች ያስጣሉኝ ነገር፣ ብዙ አዋጅ ያስጣለኝ ነገር ጤና ቢሆን ዛሬ መልሰ ታነሳዋል። ዛሬ መልሰ በኢየሱስ ስም ታመሰዋል። የስ አምላኬ እንደዚህ ብሎኛል፣ የተጣለ ነገራችሁን በኢየሱስ ስም አነሳዋለሁ። የወደቀ ነገራችሁን በኢየሱስ ስም አነሳዋለሁ። ሻሎም ሲፈኒ ሰላም ላንቺ ይሁን። ጌታ ኢየሱስ ይባርካችሁ። በዚህ ያላችሁ ሰዎች አሁን ይህችን ቃል ከተናገርኩ በኋላ ለብዙዎች የምጸልይ ይሆናል። ክብር ለጌታ ይሁን። መልሳችሁ ታነሱታላችሁ። የወደቀ ነገራችሁን ከናንተ እጅ የወጣውን ነገር መልሳችሁ የምታነሱበት ጊዜ መጥቷል። አያችሁ፣ አንዳንድ ሰው እየወደደ እየፈለገው ከእጁ ያመለጠ ነገር፣ ከእጁ የወጣ ነገር፣ ከህይወቱ ከቅፉ የወጣ ነገር እግዚአብሔር መልሶ ዛሬ ባለቤት ያደርገዋል። እግዚአብሔር መልሼ ባለቤት አደርገዋለሁ። ጉዳዩ ያንተ ሆኖ ሳለ፣ ነገርየው ያንቺ ሆኖ ሳለ፣ ብዙ ጸሎት የተጸለየበት ብዙ ትንቢት ያለው ጉዳይ እግዚአብሔር ዛሬ እንደዚህ ብሎኛል፣ መልሼ ባለቤት አደርጋችኋለሁ አለ። እስቲ ባለቤት ልሆን ነው እያላችሁ ጻፉ። እስቲ ባለቤት ልሆን ነው እያላችሁ ጻፉ። እግዚአብሔር መልሶ ባለቤት ያደርጋችኋል። እግዚአብሔር መልሶ የእናንተን ጉዳይ ወደ እናንተ ያመጣል።
ራዲያ ኮቬኒያ የብዙ ሰዎች ጠላት እግዚአብሔር እንደዚህ ያደረገ ነው፣ እያስለቀቀ ነው፣ ፈልቅቆ ከእጃቸው እያወጣ ነው። ወርዲና ካባያ ዣባሃዲያና ማጋዮና ማያ እየተንከራተትክበት ያለ ጉዳይ፣ እየጾምክበት እየጸለይሽበት ያለ ጉዳይ፣ ብዙ ሰዎችን እያማከርሽበት ያለ ጉዳይ፣ ያ ጉዳይሽ ላይ እግዚአብሔር እንደዚህ ብሎ ተናግሮኛል። መልሼ አመጣውና ባለቤት አደርጋቸዋለሁ አለ። ባለቤት አደርጋቸዋለሁ። እኔ የምቀባጥር ሰው እንዳልመስልህ እግዚአብሔር ምስክሬ ነው። ጌታ እንደዚህ ብሎኛል። መልሼ ባለቤት አደርጋቸዋለሁ አለኝ ጌታ። ባለቤት አደርጋቸዋለሁ። የብዙ ሰዎች ጠላት ዛሬ ይደቃል በኢየሱስ። የብዙ ሰዎች ጨለማ ዛሬ ይገፈፋል። የብዙ ሰዎች ጠላት ዛሬ ይመታል። ማኮሌቬያ ኢራዲያሎቬያ እግዚአብሔር እንደተናገረው የሚያደርግ አምላክ ነው። እግዚአብሔር እንደተናገረው የሚያደርግ አምላክ ነው። የስ ጌታ ያለኝን ሁሉ እናገራለሁ። በጣም ይሄን ቃል መናገር ስላለብኝ እቺን ቃል በማስተዋል ስሙኝ። ሰው ሁልጊዜ አሁን የሚፈልገው በጣም አስቸጋሪ ጊዜ ላይ ያለ ነው። ሰው ፍላጎቱ ብዙ ነገር ነው እና እግዚአብሔር ቃል ደግሞ ሲናገር ሰው የሚሰማው ቃል ከሰሚዎቹ ጋር ሲዋህድ ሰው ፍሬያማ ይሆናል። የሚሰሙት ቃል ከሰሚዎቹ ጋር ሲጣመር በሰሞቹ ህይወት ላይ እግዚአብሔር ታምራት ያደርጋል። እግዚአብሔር አስደናቂ ሚራክል ያደርጋል። አየህ፣ እግዚአብሔር ለዛ ነው ብዙ ሰዎችን ይታገሳል። ብዙ ሰዎችን እግዚአብሔር አምላክ ሻሎም። ሁላችሁንም ጌታ ኢየሱስ ይባርካችሁ። በዚህ ያላችሁ አብዛኛውን የማቃችሁ እየመጣችሁ ነው። እግዚአብሔር አምላክ ዘመናችሁን ይባርክ። በድል ተመልሻለሁ። በብዙ በረከት ተመልሻለሁ። በብዙ ስኬት፣ በብዙ ምስክርነት፣ ሰው ከማይችለው ሁኔታ፣ ጠቢባኖች ካልቻሉት ነገር፣ ይኸው በሰው ዕውቀት የማይቻል፣ በሐኪም አቅም የማይቻል፣ በሐኪም ዕውቀት የማይቻል እግዚአብሔር ግን ለኔ ያደረገው፣ እግዚአብሔር ለኔ ቤተሰብ ያደረገው በብዙ ምስክርነት እግዚአብሔር መልሶኛል። በብዙ ኃይል ዛሬም በቤታችሁ ያለውን የትኛውንም መከራ እግዚአብሔር ያወጣዋል። የትኛውንም በሽታ እግዚአብሔር ይቆራርጠዋል። የትኛውንም የጠላትን ጉልበት እግዚአብሔር ይመታዋል። የትኛውንም የጠላትን ሐሳብ እግዚአብሔር ይመታዋል። አዎ ለግሩፕ ሼር አድርጌያለሁ። የሰማይ አምላክ እግዚአብሔር ከብዙ ከምድራዊ ፍሬ እግዚአብሔር ያካፍልሽ። ከምድራዊ በረከት እግዚአብሔር ያካፍልሽ። በዚህ ምድር ብቻ አይደለም ከሰማያዊ በረከት ራኬብ ማነው ርብቃ የምትባይ ሴት በጌታ በኢየሱስ ስም የእግዚአብሔር በረከት በላይሽ ላይ ይሁን። የእግዚአብሔር ኃይል በላይሽ ላይ ይሁን። አምላክ የእግዚአብሔር በኢየሱስ ስም ይባርክሽ። በዚህ ሼር እያደረካችሁ ያላችሁ በምድርም በሰማያዊ እግዚአብሔር አሁን እንዲባርካችሁ ጸልያለሁ። በኢየሱስ ስም ተባረኩ። የምባርከውን የሚባርክ ጌታ ነው። የምትረግመውን የሚረግም ጌታ ብቻ ነው። ሃሌሉያ። ማካፍላችሁ ሐሳብ የጣልኩትን መልሼ አነሳዋለሁ። እግዚአብሔር መልሶ ባለቤት ያደርገኛል። መልሶ እግዚአብሔር ባለቤት ያደርጋቸዋል። እግዚአብሔር መልሶ ባለቤት ያደርጋቸዋል። መልሶ የማካፍላችሁ ሐሳብ ዘጸአት ምዕራፍ 2 ላይ ያለውን ሐሳብ ነው። በማስተዋል ስሙ። መልእክቱ ቃሉ ነው። ሌላ ነገር አትጠብቁ ወገኖቼ። ዛሬ ምስክሬ ነው። ብዙ ነገር ለውጣችሁ መታችኋል። ነብይ ይለወጣል፣ አገልጋይ ይለወጣል፣ ቤተክርስቲያን ይለወጣል። ነገር ግን እኔ አንድ ነገር ነግራችኋለሁ። ይሄ ቃል በሚመጣበት ጊዜ የናንተን ልብ ከለወጠ እግዚአብሔር ምስክሬ ነው። ኑሯችሁን እግዚአብሔር ይለውጣል። ታሪካችሁን እግዚአብሔር ይለውጣል። መዝገባችሁን እግዚአብሔር ይከፍታል። ተው ሌላውን፣ ይሄ ተው፣ በቃ እንደዚህ የሚተራመሰውን ተው። አታይ እሱ አይደለም የሚያስፈልግሽ። ይሄ ቃል በእናንተ ህይወት ላይ ሲመጣ የናንተን ህይወት እግዚአብሔር ይለውጠዋል። የናንተን ታሪክ እግዚአብሔር ይለውጠዋል። የሚገርማችሁ ነገር ወደዚህ ሐሳብ ከመግባቴ በፊት እግዚአብሔር የብዙዎችን ልብ እግዚአብሔር ይለውጣል። የሚገርመው ሳኦል ወደ ሳሙኤል ሲመጣ በብዙ ጥያቄ ነው የመጣው። ነገር ግን እግዚአብሔር ለሳኦል ያለውን ፕሮግራም በሳሙኤል ከገለጠለት በኋላ የሚገርማችሁ ነገር እግዚአብሔር በር ላይ ጠበቀውና የሳኦልን ልብ ምን አደረገው ይላል? ለወጠው ይላል። የብዙዎች ልብ ዛሬ ይለወጣል። የብዙዎች ታሪክ ዛሬ ይለወጣል። የብዙዎች ነገር ዛሬ ይለወጣል። እስቲ አንዳንድ ሰዎች ይለወጣል በሉ እስቲ። ልባችሁ ነው መለወጥ ያለበት። ነብይ ይለውጣል፣ ቤተ ክርስቲያን ለውጣል። እስቲ አገልጋይ፣ እስቲ የትንቢት፣ እስቲ የጉዳይ ያላችሁ ዘመናችሁን የጨረሳችሁ ሰዎች፣ አሁን ያላችሁ ሰዎች ዛሬ ስሙኝ። እግዚአብሔር ታሪካችሁን ይለውጠዋል።
እግዚአብሔር ነገራችሁን ይለውጠዋል። እግዚአብሔር በመከራ የተነካካል ልብ፣ በጨለማ የተነካካል ልብ እግዚአብሔር ዛሬ ምሽት ይለውጠዋል። አማኝ ካለ አሜን ይበለኝ እስቲ። ሃሌሉያ! አማኝ ካለ ዛሬ አሜን ይበለኝ እስቲ። ወዳጄ ታሪክን የሚለውጠው እግዚአብሔር ቃል ነው። ታሪክሽን የሚለውጠው እግዚአብሔር ቃል ነው። ያለሽበትን ሕይወታ የሚቀይር እግዚአብሔር ብቻ ነው። ያለሽበትን ስፍራ የሚቀይር ጌታ ብቻ ነው። ካለህበት ከታመምክበት ከተኛሽበት ነገር ውስጥ አውጥቶ ለክብሩ መጠቀሚያ የሚያደርግሽ ጌታ ብቻ ነው። ይሄ የእግዚአብሔር ቃል ነው ወገኖቼ። ይሄ የእግዚአብሔር ቃል ነው ወገኖቼ። የሰውን ሕይወት የሚለውጥ አትሞይ ወዳጄ። ስንት ትንቢት ተሸክሞ የተቀመጠ ሰው አለ። ጉዳዩ ፍጻሜ ላይ ነው። ጉዳዩ ዴስቲኒ ላይ ነው። ራላ ባህዲያ ነው ማያ። ጌታ ግን እንደዚህ አለ፣ የብዙ ሰዎችን ልብ ለውጣለሁ አለ። የብዙ ሰዎች ታሪክ ለውጣለሁ አለ። የብዙ ሰዎችን መዝገብን ለውጣለሁ አለ። ራዲያ ካቫኒያስ ወዳጄ የሚለውጥ ጌታ ነው። አትታገል። ሃሌሉያ! ክብር ለጌታ ይሁን። ስለዚህ አስተውሉ። ይህን ቃል ጥቂት ደቂቃዎች ነው ማካፍለው። ከዛም በዚህ ቃል ውስጥ ያለውን እግዚአብሔርን ሐሳብና ፍቃድ ነግራችኋለሁ። ከዛ በኋላ ወደ ቀጣይ ጸሎቱ ይሄዳለሁ። ክብር ለጌታ ይሁን። እየሰማችሁ ሼር አድርጉ። እየሰማችሁ አንድ ሰው ለ5 ሰው ለ20 ሰው ለ10 ሰው ሜርሲ ሰላም ላንቺ ይሁን። እግዚአብሔር ዘመንሽን ይባርክ። ሼር አድርጉልኝ፣ ለብዙዎች ሼር አድርጉልኝ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። እንዲህ ይላል ዘጸአት ምዕራፍ 2 ላይ እንደዚህ የሚል ቃል አለ። በዚያ ጊዜ ከሌዊ ነገድ የሆነ አንድ ሰው አንዲት ሌዋዊ ሴት አገባ። እርሷም ጸንሳ ወንድ ልጅን ወለደች። ሕፃኑም መልከ መልካም መሆኑን ባየች ጊዜ 3 ወር ሸሸገችው ይላል። ከዚያ በላይ ልትሸሽገው ባልቻለች ጊዜ ግን የደንገል ቅርጫት ወስዳ በዝፍትና በቅጥርና ለቀቀችው ይላል። በዝፍትናና በቅጥርና ለቀቀችው ይላል። ሕፃኑም በውስጡ አስተኝታ ቅርጫቱ ላይ አባይ ወንዝ ዳር ቄጤማ መካከል አስቀመጠችው ይላል። የሕፃኑም እህት የሚደርስበትን ነገር ለማወቅ ራቅ ብላ ቆማ ታይ ነበረ። በዚያ ጊዜ የፈርዖን ልጅ ልትታጠብ ወደ አባይ ወንዝ ወረደች ይላል። በምትታጠብበት ጊዜ ደንገጡሮቿ በወንዙ ዳር ላይ ወዲና ወዲያ ይሉ ነበር ይላል። በቄጤማው መካከል ይላል። ሃሌሉያ! በቄጤማው መካከል የተቀመጠውን ቅርጫት አይታ ከደንገጡሮቿ ጋር አንዷን እንድታመጣ ላከቻት። ቅርጫቱንም ስትከፍተው ሕፃኑን በውስጡ አየች። ያለቅስ ስለነበረ አዘነችለት። ከዕብራውያን ሕፃናት አንዱ መሆን አለበት አለች። የሕፃኑም እህት ለፈርዖን ልጅ ሕፃኑን እያጠባች የምታሳድግልሽን ከዕብራዊ ሴቶች መካከል ሞግዚትን ላምጣልሽ አለቻት። ምንን ላምጣልሽ? ከዕብራዊ ሴት የምታሳድግልሽን አንዲት ሞግዚት ላምጣልሽ ወይ አለቻት። ከዛ በኋላ የፈርዖን ልጅ መልካም ሂጂ አለቻት። ልጅቷ ሜዳ የሕፃኑን እናት ይዛ መጣች። ልጅቷ ሜዳ የሕፃኑን እናት ይዛ መጣች። ዛሬ ተገፍታችሁ የጣላችሁትን ጉዳይ፣ በብዙ ትግል የጣላችሁትን ጉዳይ፣ በብዙ አዋጅ የጣላችሁትን ጉዳይ እግዚአብሔር እንደዚህ ያለኝ መልሼ ባለቤት አደርጋችኋለሁ አለ። መልሼ ባለቤት አደርጋችኋለሁ አለ። መልሼ ባለቤት አደርጋችኋለሁ አለ። ይኸው እንዲህ አለች። ልጅቷ ሄዳ የሕፃኑን እናት ይዛ መጣች። የፈርዖንም ልጅ ሴቲቷን ይህንን ሕፃን ወስደሽ እያጠባሽ አሳድጊልኝ፣ ደሞዝም እከፍልሻለሁ አለቻት። ያንተ ነገር በጠላት በጀት ያድጋል። ያንቺ የኔ ያንተ ጉዳይ እግዚአብሔር ዛሬ እንደዚህ ብሎኛል። በጠላቶቻችን በጀት ያድጋል። በጠላቶቻችን እጅ ያድጋል። በጠላቶቻችን ኃይል ውስጥ ይሆናል። እስቲ የኔ ነገር በሉ እስቲ። ያ የጣልኩበት ጉዳይ፣ ያ ወደዛ ወርውሬ ገፍቼ የጣልኩት ጉዳይ፣ ወይም ደግሞ ተገፍቼ እየወደድኩት ከእጄ የነጠቁኝ ያ ጉዳይ ዛሬ እንደዚህ ይሆናል። ጌታ እንደዚህ ብሎኛል። በጠላቶቻችሁ በጀት የሚያድግበት ጊዜ መጥቷል። በጠላቶቻችሁ በጀት ቢዝነስ በሉት፣ ራእይ በሉት፣ ህልም በሉት። እግዚአብሔር እንደዚህ ብሎኛል። የእናንተ ነገር በጠላቶቻችሁ በጀትና እጅ ያድጋል። ያድጋል። ጠላት እየከፈለ ያንተን ነገር ያሳድጋል። ጠላትሽ እየከፈለ ያንቺን ነገር ያሳድጋል። ኤላሊ ያላጋዳላ በሃዲጋና ማጋዩ በሰው ሀገር ያላችሁ ተጨንቃችሁ፣ ነገር ግን የእግዚአብሔርን ፕሮግራም ሰምታችሁ ላላችሁ ሰዎች የእግዚአብሔርን ኃይል የእግዚአብሔርን ምሕረት በመጠባበቅ ላይ ላላችሁ ሰዎች፣ ነገር ግን ተወጥራችሁ ያላችሁ ሰዎች እግዚአብሔር እንደዚህ ብሎኛል። የእናንተን ነገር በድል አሳድጋለሁ አለ። የእናንተን ነገር በድል እገልጣለሁ አለ።
ላላላላላላላ እንደዚህ ይሆናል። ጠላት አሁን ሳይወድ በግዱ በጀት ያወጣል፣ ፕላን ያወጣል፣ ፋይናንስ ያወጣል፣ የሚያስፈልገውን ነገር ጎትቶ ያወጣል። ምክንያቱም የኔና የናንተ ጉዳይ የእግዚአብሔር ፕሮግራም ስለሆነ እኛም እግዚአብሔርን በእኛ ጉዳይ ላይ ያስቀመጠው ነገር ባለቤት ነኝ። ሃሌሉያ። ዛሬ እንደዚህ ይሆናል። እግዚአብሔር በታምራት ይገለጣል። እግዚአብሔር በብዙ ምሕረት ይገለጣል። እግዚአብሔር ያንተን ነገር ውሃ እንዲበላው አይፈቅድም። እስቲ የኔ ነገር እንዲበላ የእግዚአብሔር ፍቃድ አይደለም በሉት። የኔ ነገር እንዲበላ ጻፉ እዚህ ጋር። የኔ ነገር እንዲበላ የእግዚአብሔር ፍቃድ አይደለም በሉት። ሃሌሉያ። የስ ያንቺ ነገር እንዲበላ የእግዚአብሔር ፍቃድ አይደለም። በጣም የሚገርመኝ የፈርዖን ልጅ ሴቲቱን ይህንን ሕፃን ወስደሽ እያጠባሽ አሳድጊልኝ ደሞዝ እከፍልሻለሁ አለቻት። ሴትዮዋም ሕፃኑን ወስዳ አሳደገችው። ሕፃኑን ባደገ ጊዜ ወደ ፈርዖን ልጅ አመጣችው። ልጇም ሆኖ እርሷም ከውሃ አውጥቼዋለሁ ስትል ስሙንም ሙሴ ብላ ጠራችው። የኔ ነገር ሙሴ ነው እያላችሁ ጻፉ እስቲ ቶሎ በሉ። የኔ ነገር ሙሴ ነው። የኔ ነገር ጉዳይ ሙሴ ነው። አገልግሎቴ ሙሴ ነው። አገልግሎቴ ስራዬ ሙሴ ነው። ጤንነቴ ሙሴ ነው። እግዚአብሔር የብዙዎቻችሁን ነገር በጠላት እጅ ያሳድጋል። የብዙዎቻችን ህይወት እግዚአብሔር አምላክ ከሚበላው ከበላተኛው እጅ እየተናጠቀ እግዚአብሔር አምላክ ወደ ስፍራው ወደ ቦታው እግዚአብሔር ይመልሰዋል። የሚገርመው ነገር ይሄ ቃል የሚናገረው ከአንድ ጀምሮ ሄዳችሁ ስታነቡ እስራኤላውያን በግብፅ ምድር ውስጥ እንዲኖሩ ትልቁ የእግዚአብሔር ፕሮግራም እና የሚገርመው ነገር እስራኤላውያን ወደ ግብፅ ምድር ውስጥ ሲገቡ 70 ሆነው ነው የገቡት እና በዚህ ሁሉ ሁኔታ ውስጥ ያ ትውልድ በሙሉ እየተባረከ እየጨመረ እየሰፋ እግዚአብሔር የተናገረውን ነገር በሙሉ በሕይወቱ ላይ የሆነ ጊዜ ላይ ደረሰ እና ያ ትውልድ አለፈ ይልና ዮሴፍን የማያውቅ አዲስ ንጉሥ በግብፅ ምድር ላይ ነገሰ ይላል እና ያ ንጉሥ ዮሴፍን አያውቅም። ትላንትና የተሰራውን መልካም ነገር አያውቅም። እና የሚገርማችሁ ነገር እስራኤላውያንን ሲመለከት እጅግ በጣም እየበዙ ነው፣ እየጨመሩ ነው፣ እጅግ በጣም እየሰፉ ነው ወገኖቼ። በዚህ ሁሉ ሁኔታ ውስጥ እጅግ በጣም አስጨነቀውና እንደዚህ አለው፣ እስራኤላውያን እየበረቱብን ነው፣ እየጨመሩብን ነው፣ ነገርየው እየሰፋ ነው። አሁን ጠላት እንኳን ቢነሳል እኛን አብረው ጠቅልለው አንድ ላይ ይመቱናል። ስለዚህ እነዚህ ሰዎች ማስቆም አለብናል ይላ እየጨመርክ ያለበትን ጉዳይ ሊያጨናግፍ የሚወጣ እያሰብክበት ያለውን ጉዳይ ሊመታ የሚወጣ ዛሬ በእግዚአብሔር ኃይል የተመታ ይሆን። ዛሬ በእግዚአብሔር ኃይል የተመታ ይሆን። አየህ፣ ብዙ ሰው ስትነሳ ስትጀምር አይደለም ነገር እያበበ ሲመጣ፣ ነገር እየሰፋ ሲመጣ፣ ያንተና ያንተ የሆነ ነገር እየጨመረ እያደገ ሲመጣ በቃ አሁን እኮ ስፍራ ሊይዝ ነው፣ በቃ አሁን እኮ የኔ ነገር እየጨመረ ነው፣ የኔ ነገር በቃ አሁን ከዚህ በኋላ ይሄዳል እያላችሁ መሃል ላይ ገብቶ ሊያጨናግፍ ሊበላ የወጣ አውሬ ዛሬ በኢየሱስ ስም ደም ይገለበጣል። እስቲ አንድ ሰው ተገለበጠ ይበል እስቲ በኢየሱስ ስም። ሰው ብዙ ነገር ይጀምራል። ምን ችግር አለው? ጥቂት ገንዘብ ካለ እኮ ምንም ችግር የለም። እንደ እግዚአብሔር ሐሳብ ፍቃድ ብለህ ተመርከከት። ጉዳዩ መቀጠል ላይ፣ ጉዳዩ መሄድ ላይ፣ ጉዳዩ መሄድ ላይ እና በጣም የሚገርመው ነገር ጦርነትን ቢነሳ ከጠላቶቻችን ጋር አብረው እንዳይጎብሉ እንዲሁም ደግሞ ከምድሪቷ እንዳይኮበልሉ የሚሰሩልንን ስራ እንዳናጣሉ እነዚህ ሰዎች ምን ማድረግ አለብን? ዘዴ ዘይለን ማስጨነቅ አለብናል። ስለዚህ እያስጨነቁ የግዳይ ስራ ምን ያደርጓቸው ነበረ? ያሰሯቸው ነበረ ይላል። ከዛ በኋላ በጣም የሚገርመኝ ነገር እስራኤላውያን ግን በሚያስጨንቋቸው በዚህ ጊዜ እስራኤላውያን ግን እየበዙ መከራው አለ በዛለሁ፣ ሁኔታው አለ በዛለሁ፣ ይኸው የማይመች ነገር አለ፣ የተደበላለቀብኝ ነገር አለ፣ አሁን ያልተስተካከለ የተበታተነብኝ ብዙ ነገር አለ። እግዚአብሔር ግን ዛሬ እንደዚህ ብሎኛል፣ በዛውን መጠን ትጨምራላችሁ አለኝ ጌታ። እስቲ አንድ ሰው እኔ እጨምራለሁ ያለ ይጻፍ እስቲ። እጨምራለሁ ወዳጄ። አስጨናቂ ነገር ይመጣል። ክርስቲያን ከአሕዛብ በላይ ነው የሚፈተነው። ባይዘዌ ጌታን በህይወታችሁ ላይ ስትቀበሉ ለተወሰነ ጊዜ ሰላም ነው። የሚንገጫገጨውን ነገር ጌታ ይዘዋል። የሆነ ሰዓት ላይ ግን
እንዴት ነው አንድ ጀልባ በባህር ውስጥ እየሄደች የመጀመሪያ ምዕራፏን እየቀዘፈች መሃል ላይ ስትደርስ ግን እኔ በጀልባ ሄጄ አውቃለሁ። መሃል ላይ ማዕበሉ ወጀቡ ምን ነው ጌታ ሆይ ትላንትና ሰላም ሆኜ ትላንትና ደህና ሆኜ ትላንትና ጥሩ ሁኔታ ላይ ሆኜ ትላንትና በህይወቴ ላይ ሰላም ነው ብዬ ገና አንተን ስከተል ምንድነው እንደዚህ አይነት ወጀብ? ምንድነው እንደዚህ አይነት ማዕበል? ወዳጄ እግዚአብሔር እምነትህን ሊፈትን ነው። አንተን ነገር ሊያጠፋ አይደለም። እስራኤላውያን እየጨመሩ እየሰፉ ሲመጡ የግዳጅ ስራ የሚያሰሯቸው አለቆችን በላያቸው ላይ ምን አረጉባቸው ይላል? ሾሙባቸው ይላል። በዚህ ሁሉ ሁኔታ ውስጥ ነፍሳቸው እስከሚመር ድረስ እጅግ እስከሚያንገሻግሻቸው ድረስ ምን ያደርጉ ነበረ ይላል? ያማርሯቸው ነበረ ይላል። በዚህ ሁሉ ሁኔታ ውስጥ እስራኤል አልተበገረም። በዚህ ሁሉ ሁኔታ ውስጥ እስራኤል አልተሸነፈም። እየጨመረ ይሄድ ነበር፣ እየበዛ ይሄድ ነበር። ወገኖቼ እስቲ እየጨመርኩ ሄዳለሁ፣ እየበዛው ሄዳለሁ፣ በፍጹም ተስፋ አልቆርጥም በሉ እስቲ። በሁኔታ ተስፋ የቆረጣችሁ ሰዎች እንኳን ቆረጣችሁ። በነገሮቻችሁ ተስፋ የቆረጣችሁ ሰዎች እንኳን ቆረጣችሁ። በእግዚአብሔር ግን ተስፋ እንዳትቆርጡ። እግዚአብሔር የሌለን ወደ ማኖር ያመጣል፣ ለሙታን ሕይወትን ይሰጣል። በወጀብና በአውሎ ንፋስ ውስጥ እግዚአብሔር መንገድ አለው፣ መንገድ አለው። እስቲ አንድ ሰው እንደዚህ ይበል እስቲ፣ እግዚአብሔር መንገድ አለው ይበል እስቲ። ሃሌሉያ። ወዳጄ የሚጸልይልህ የለም፣ እግዚአብሔር እያየ ነው። እባክህ የሚያግዝሽ የለም፣ እግዚአብሔር እየተመለከተ ነው። ደውለሽ የምታማክሪው የለም፣ እግዚአብሔር እየተመለከተ ነው። ሊመጣ ነው ጌታዬ። የሚገርማችሁ ነገር ይሄ አልሰራላቸውም ለግብፃውያን። አሁን መልሰው ምን አደረጉ ይላል? ጭካኔ በተሞላበት ሁኔታ እያስመረሯቸው እያሰሯቸው ከቀጠሉ በኋላ አሁን የግብፅ ንጉሥ ይላል፣ የግብፅ ንጉሥ መጣና እነዚህ አለ። የሚገርማችሁ ነገር የዕብራውያንን ሴቶች እናቶችን አመጣና የዕብራውያን ሴቶች በሚወልዱበት ጊዜ አለ በማማጫው ድንጋይ ላይ የሚወልዱት ወንድ ልጅ ከሆነ ይህንን ወንድ ልጅ ግደሉት ብሎ አዋጅ አወጡ። ግደሉት ብሎ እነዚህ እናቶች ግን እግዚአብሔርን ስለሚፈሩ እስቲ እግዚአብሔርን እፈራዋለሁ በሉ እስቲ። ሃሌሉያ። እግዚአብሔርን ስለሚፈሩ ንጉሡ እኮ ነው ያወራቸው ይላል። ነገስታትን በኢየሱስ ስም ሐሳብ የሚቀይር ቅባት ያገኛል። የነገስታትን ነገር የሚቀይር እግዚአብሔር መንፈስ ያገኛል። ራላኮቬኒያስ አዋጅ ተነገረ። ንጉሡ መጥቶ ነው የዕብራውያንን ሴቶች የዕብራውያንን እናቶች ጠርቶ የሚወለዱት ወንድ ልጅ ከሆነ ግደሉት ብሎ አዋጅ ያወጡ። እዛው እነሱ ፊት ነው። እነሱ ግን እግዚአብሔርን ፈሩ ይላል። ወንድ ልጆችንም በሕይወት እንዲኖሩ ፈቀዱላቸው ይላል መጽሐፍ። ፈቀዱላቸው ይላል። እና የሚገርመኝ ነገር አሁን ለምን እንደዚህ ያደረጋችሁ ሲሉ ሌላ ምክንያት ሰጥተው አለፉ። አሁንም ለግብፅ ንጉሥ ያልሰራለትም፣ ለግብፃውያን ያልሰራለትም። እስቲ ጠላቴ ይሞክረኛል ነገር ግን አይሰራለትም በሉ እስቲ። ሃሌሉያ። እስቲ አይሰራለትም በሉ እስቲ። አይሰራለትም። ይኸው በግራ ይሞክራል አይሰራለትም። ይኸው በላይ ይሞክራል አይሰራለትም። በታች በሰዎች በደጋሚ በጠንቋይ ይሰራል ነገር ግን አይሰራ። እስቲ አይሰራለትም በሉ እስቲ። ሃሌሉያ። አይሰራለትም። የሚገርመው ነገር አሁን ሶስተኛ ህዝቡን ሰበሰበና የዕብራውያን ሴቶች የሚወለደው ወንድ ልጅ ከሆነ በአባይ ወንዝ ላይ እንዲጣል ምን አድርጉ ብሎ ትእዛዝን ሰጠ። በአባይ ወንዝ እንዲጣል ብሎ አዋጅ አስነገረ። አሁን የሚገርማችሁ ነገር ምዕራፍ 2 ላይ ከሌዊ ነገድ የሆነ አንዲት ከሌዊ ሴት የሆነች ተጋቡ ይልና ወንድ ልጅን ወለዱ ይላል። የተወለደው ሙሴ ነው። በዚህ አስጨናቂ ጊዜ፣ በዚህ አዋጅ በወጣበት ጊዜ፣ በዚህ የጠላት ጆሮ በጆሮአቸው ላይ ቅጭል የሚልበት ጊዜ፣ በሚሰሙበት በዚህ ጊዜ እነዚህ ሰዎች ወንድ ልጅን ወለዱ እና እናትየዋ የሚገርማችሁ ነገር ይህንን የተወለደውን ወንድ ልጅ ይህንን ሙሴ ለ3 ወር ሸሸገችው ይላል። ሳሩ ቅጠሉ ጆሮ ነው። ሳሩ ቅጠሉ ጆሮ ነው። ሄደው ነው የሚናገሩት። አሁን አዋጅ ወጥቷል። የተወለደ ወንድ ልጅ ከሆነ በአባይ ወንዝ ላይ ጣሉት ተብሎ የሚል አዋጅ ወጥቷል። ጣሉ የሚል አዋጅ ወጥቷል ወገኖች። በዚህ ሁኔታ ውስጥ ነው 3 ወር በሙሉ ሸሸገችው እየተሳቀቀች። ጤናችሁን የደበቃችሁ ሰዎች ከሐኪም መረጃ ሰምታችሁ፣ ከሰዎች መረጃ ሰምታችሁ በፍርድ ቤት በተለያየ ጉዳይ የእናንተን ጉዳይ የያዘ ዛሬ እግዚአብሔር ምስክሬ ነው፣ ላይበላ እግዚአብሔር ያስተፋላችኋል። ዛሬ ጤናችሁ አይበላም፣ ነገራችሁ አይበላም፣ ፋይላችሁ አይበላም። እግዚአብሔር እንደዚህ ብሎኛል። ሰምታችሁ የተቀመጣችሁ ሰዎች አሉ አሉ ጌታ። ሰምተው የተቀመጡ ስለ ጤንነታቸው ሰምተው
ስለ ልጆቻቸው ስለ ትዳራቸው ጉዳይ ያወቁ የተቀመጡ ብዙ ሰዎች አሉ አለ። የተሸሸጉ አሉ አለ። ነገር ከመፈለግ ብላችሁ በብዙ ትዳር የብዙ ሰዎችን ትዳር ነው ማየው። ላካባያ ነገር ከምለኩስ ብዬ ነገር ከማጋግል ብዬ ነገር ግን ባስቀምጠው ይሻላል፣ ቤቴ ቢቀመጥ ይሻላል፣ እዚሁ ቢውዘው ይሻላል፣ ባላወራ ይሻላል ብላችሁ ደብቃችሁ የተቀመጣችሁ ሰዎች እግዚአብሔር እንደዚህ አለኝ፣ መልሶ ባለቤት ያደርጋችኋል። የብዙ ሰዎች ትዳር ዛሬ ይመለሳል። የብዙ ሰዎች ሚስት ይመለሳል። የብዙ ወንዶች ሚስት ይመለሳል። የብዙ ሰዎች ባል ኤላካባያ ይመለሳል። የስ በጣም የሚገርመኝ ነገር ወገኖቼ፣ በጣም የሚያስገርመኝ ነገር ሸሸገችው ይላል፣ ደበቀችው ይላል። 3 ወር መደበቅ ካቃታት በኋላ ቅርጫት አመጣችና ይሄ ንጉሱ ያወጀውን አዋጅ ኖ እሱን አልተገብረው። እሱ ያወጣውን አዋጅ በፍጹም አልተገብረው። በአባይ ወንዝ ዳር ላይ እያደጉ ያሉ ቄጠማዎች አሉ። በዛ የቄጠማ ስር ይህንን ወንድ ልጅ ይህንን ብላቴናዬ ይህንን ምጣምጬ የወለድኩትን ልጅ በዛ ስፍራ አስቀምጠዋለሁ አለች። ቅርጫት ወሰደችና በዛ ስፍራ አስቀመጠችው ይላል። ነገራችሁን ያስቀመጣችሁ ሰዎች ይህ ጉዳይ ላይ እግዚአብሔር ይግባ የምትሉ ጉዳይ እየወደዳችሁ የተበላባችሁ በመከራ የጣላችሁት በአዋጅ የጣላችሁት ጉዳይ የምናገረው ነገር የሚገባችሁ ናችሁ። አንዳንድ ሰዎች የተቀበላችሁኝ ነው። እግዚአብሔር ምስክሬ ነው። ጌታ እንደዚህ አለኝ፣ የጣላችሁትን ጉዳይ መልሳችሁ ታነሱታላችሁ አለኝ ጌታ። የጣላችሁትን ጉዳይ መልሳችሁ ታነሱታላችሁ። መልሳችሁ እግዚአብሔር ባለቤት ያደርጋችኋል። ወዳጄ እናት እኮ ናት 9 ወር ያማጠችውን 9 ወር ሙሉ በሆዷ የተሸከመችውን 3 ወር ደብቃ ስለት ከሚበላብኝ አለች፣ ሰይፍ ከሚበላብኝ አንስተው ወደ አባይ ወንዝ ከሚጥሉብኝ አለች። ራላጋባኒያናና ማሃያ ዛሬ እንደዚህ ይሆናል። ጌታ ምስክሬ ነው። እግዚአብሔር እኮ ሰጥቶኛል። በብዙ ጸሎት አግኝቼዋለሁ። በብዙ ኃይል ያገኘሁት በብዙ የእግዚአብሔር ምሪት ተንከራትቼ ነው ይህን እጄ ያስገባሁት። እጅግ በጣም ለፍቼ ደክሜበት ነው፣ ዋጋ ከፍዬበት ነው እጄ ያስገባሁት። ነገር ግን ጠላት ሊነጥቅብኝ ነው የምትሉት፣ እኔ ምን አይነት ጉዳይ እንዳላችሁ አላውቅም። እኔ ምን አይነት ነገር እንዳላችሁ አላውቅም። ጌታ ግን እንደዚህ ብሎኛል፣ መልሼ ባለቤት አደርጋችኋለሁ። የእናንተ ነገር በተጣለበት ውስጥ አይበላም አለኝ። በፍጹም አይበላም አለኝ። አይበላም። አንድ ጊዜ የእኔ ቤተሰብ መካከል አንድ ሰው ታመመ። የሚገርማችሁ ነገር እነዚህ ሆነ እና ቤተሰብ በሙሉ ተሰብስቧል። የሚገባበት ማሽን አለና እኔ ያልኩት አብሮኝ ያለውን የቤተሰቤን አካልና እስከዚህ ድረስ ነው የምችለው አልኩት። አንተ ከዚህ በኋላ ከእግዚአብሔር ከማሽኑ ጋርና አንተ ናችሁ ውስጥ የምትገቡት። ስለዚህ እኔ እስከዚህ ድረስ ነው፣ እናት እስከዚህ፣ አባት እንደዚህ ብለኝ ጌታ ምስክሬ ነው። እንደዚህ ብዬ ነበረ የተናገርኩት። እግዚአብሔር ምስክሬ ነው። ብቻችሁን የምትሆኑበት ሰዓት አለ። እናንተና እግዚአብሔር ብቻ የምትቀሩበት፣ እናንተ ጉዳያችሁና እግዚአብሔር ብቻ የምትቀሩበት ጉዳይ አለ። ዛሬ ልናገር ላኮባንያስ ይቺ ሴት 3 ወር አቃታል። በቃ አሸሸገች። በቃ ማድረግ የሚገባትን ነገር አደረገችና ወደ አባይ ወንዝ ውስጥ አይደለም የከተተችው፣ ዳር ላይ በሚተከሉ ቄጤማ በሚመስሉ ነገሮች ውስጥ እዛ አስቀመጠችው ከነቅርጫቱ። ከዛ በኋላ እህቱን ሂጂና እዩ ያለቻት ይመስለኛልና እህቱም ያው ስጋው ናት። ከዛ በኋላ ምን አደረገች? ሄዳ መከታተል ጀመረች። የሚገርማችሁ ነገር የሚሆነውን የሚደርስበትን ነገር ለማወቅ። ምክንያቱም እዛ የእስራኤላውያን ልጆች እየታረዱ ነው። እዛ የእስራኤላውያን ልጆች በጣም እየተቀሉ ነው። አሁን አስጨንቋታል። ሳር ቅጠሉ ጆሮ ነው። ሳር ወረኛ ነው። ምክንያቱም ህዝቡን እንዳለ አዋጅ አስነግሯል። ወንድ ልጅ ከሆነ ወስዳችሁ ወደ አባይ ወንዝ ጣሉት። ህዝቡን አሁን ከባድ ነው ወገኖቼ፣ ከባድ ነው። በዚህ ሁሉ ሁኔታ ውስጥ ግን የሚመለከት እግዚአብሔር አለ፣ የሚያይ እግዚአብሔር አለ። እስቲ እንደዚህ በሉ፣ እስቲ የኔ ነገር በፍጹም አይበላም በሉ እስቲ። ሃሌሉያ የስ በፍጹም ወገኖቼ፣ በፍጹም አይበላም። በፍጹም የኔና የእናንተ ነገር አይበላም። ወይኔ እግዚአብሔር ተናግሮኝ እጄ በእነዚህ ነፍሰ ገዳይ አውሬዎች ልበላ ነው። አትበይም ወዳጅ እቴ፣ አትበይም ባክሽ፣ ወንድሜ አትበላም ባክህ። ሁሉም ነገር ከእግዚአብሔር በታች ነው። ባክሽ ሁሉ ነገር ከእግዚአብሔር በታች ነው። እያለቀሳችሁ ያላችሁ ልጠፋ ነው፣ ልሞት ነው፣
በተለይ ሰሞኑን ባለው በደቡብ አፍሪካ ላይ ያለ ነገር እኔ የደቡብ አፍሪካን ሰዎች አገልግያለሁ። እናንተ ሰዎች አትበሉም፣ እግዚአብሔር አትበሉም ይለኛል፣ አትጠፉም ይለኛል። ብራዲያኮቤኒያ እስቲ አልጠፋም አልበላም እያላችሁ ጻፉ። ሃሌሉያ። ልጆቻችሁ አይበላም፣ ትዳር አይበላም፣ ራያችሁ አይበላም፣ የእናንተና የእናንተ የሆነ ነገር በፍጹም አይበላም። ወዳጄ አይበላም። ወዳጄ አሁን የሚገርማችሁ ነገር አሁን ፈርዖን እዛ እያሳረደ ነው። ፈርዖን እዛ እያስገደለ ነው። እዚህ የፈርዖን ልጅ ወጣች፣ በጓሮ በኩል ወጣች፣ በአባይ ወንዝ በኩል ወጣች። አሁን በየደንገጡሮቿ ነው የሚለው በየእንትኑ ሲመላለሱ በቅርጫት ውስጥ ያለውን ልጅ አዩ፣ ተመለከቱ። የሚገርማችሁ ነገር ይቺ የሙሴ እናት እዛ በአባይ ወንዝ ዳር ሳስቀምጠው አለች። ሳስቀምጠው የፈርዖን ልጆች መጥተው ያነሱታል በማለት አይደለም፣ ኤክስፔክቴሽን ሰርታ አይደለም። አንዳንድ ሰዎች ቴዎሎጂ ይሰራሉ በእናንተ ችግር ላይ፣ በሰዎች ህይወት ላይ፣ በሰዎች ችግር ላይ ብዙ ቴዎሎጂ ይሰራል። እንደዚህ ቢሆን እንደዛ ቢሆን ኖ እንደዚህ የሚባል የእግዚአብሔር መንፈስ ነው ያንተን ነገር የሚሰራው። የእግዚአብሔር መንፈስ ነው። ሰዎች አጥንተው የደረሱበትን ነገር ለራሳቸው ለእውቀታቸው ይጠቅማቸዋል። ጥሩ ነው፣ እኔ በሷል። ነገርን ግን የሚሰራው የእግዚአብሔር መንፈስ ነው። ህይወትን የሚሰራው የእግዚአብሔር መንፈስ ነው። የእግዚአብሔር ቃል በመጣ ጊዜ ህይወትን ይዘራባል። ለዛ ነው ጌታ ኢየሱስ ክርስቶስ ሲናገር አለ እኔ የምነግራችሁ ቃል አለ ህይወትም አለበት አለ መንፈስም አለበት አለ። አያችሁ፣ የምነግራችሁ ቃል ከእናንተ ጋር ሲዋሃድ ህይወታችሁን ይለውጠዋል፣ ታሪካችሁን ይለውጠዋል። አላካባኒያሳ ማስቶኬቬኒያናና መሃያ እግዚአብሔር ዛሬ እንደዚህ ተናግሮኛል። ነገራችሁን ከጣላችሁበት ታነሱታላችሁ። በፍጹም ላይ በላ እግዚአብሔር መልሶ ባለቤት ያደርጋችኋል። እግዚአብሔር መልሶ ባለቤት ያደርጋችኋል። ከዛ በኋላ ተመለከተችው ይላል። ከፍታ ስትመለከተው ከዕብራውያን ሴቶች ተጨንቃ የጣለች ናት ብሎ አዘነችለት። ዝም ብሎ የሚያዝን ሰው አለ? ዝም ብሎ የሚያዝን ሰው የለም። ዝም ብሎ የሚረዳ ሰው የለም ወዳጄ። ላኮባኒያሳ ሰማይ ግን ብርሃኑን በሷ ላይ አስቀምጧል። የሰማይ ጨረር ግን በፈርዖን ልጅ ልብ ውስጥ ነው። ይኸውልህ እያየችው አዘነችለት ይላል መጽሐፍ፣ ራራችለት ይላል። ሃሌሉያ። ማኮላባኒያሳ ወሰደችውና የሚገርማችሁ ነገር ወደ ራሱ አስጠጋችሁ። አሁን በዚህ ምክንያት የሙሴ እህት መጣች። ስትከተለው የነበረው እህት መጣችና የኔ እህት አለቻት፣ በይ እንግዲህ ሕፃኑን እያጠባች የምታሳድግልሽን ከዕብራውያን ሴቶች ላምጣልሽ ሆይ። የሳ እዚህ ጋር ልብ ተከፍቷል። እዛ ፈርዖን ያስገድላል፣ እዛ ፈርዖን ያሳርዳል፣ እዚህ ጋር ደግሞ የእግዚአብሔር ምሕረት በልጅቷ ላይ ይገለጣል። እስቲ የኔ ጉዳይ ያለበት ነገር ላይ የእግዚአብሔር ርኅራኄ በስቷል በሉ እስቲ። የእግዚአብሔር ምሕረት በስቷል በሉ እስቲ። ሃሌሉያ። ኢየሱስ ጌታ ነው። የእግዚአብሔር ምሕረት በስቷል። የእግዚአብሔር ቸርነት በስቷል። ጨርሻለሁ። ይህችን ሁለቴ ከተናገርኩ በኋላ ወደ ጸሎት ነው የምገባው። ሃሌሉያ። ከዛ በኋላ የሚገርማችሁ ነገር ሕፃኑን እየጠባች የምታሳድግልሽን ልጅ እናት ላምጣልሽ አለቻት። ከዛ በኋላ የፈርዖን ልጅ መልካም ሂጂ አለቻት። ልጅቷ ሜዳ የሕፃኑን እናት ባለቤቷን የወለደችውን ፕሮጀክት ይመለሳል፣ ቢዝነስ ይመለሳል፣ ራዕይ ይመለሳል፣ የብዙ ሰዎች ገንዘብ ይመለሳል፣ የብዙ ሰዎች የተበላ የተያዘ ነገር በፍርድ ቤት ውስጥ ያለ ነገር ዛሬ ይመለሳል። አማኝ ካለ የኔ ነገር ይመለሳል ይበል እስቲ። አማኝ ካለ የኔ ነገር ይመለሳል። ይመለሳል ወዳጆች፣ ይመለሳል። ባለቤቷ መጣች። ቅድም ተጨንቃለች። አሁን የሚገርማችሁ ነገር ይህች እህትየው እናቱን ይዛ መጣች። አሁን በክብር ነው የመጣችው። ምክንያቱም እዛ ጋር ልብ እግዚአብሔር ነክቷል። እዛ ጋር እግዚአብሔር የሆነ ነገር ቀስቅሷል። ሃሌሉያ። የሆነ ሰው ግን የሆነ ፋይል እየወጣ ነው። እግር አውጥቶ ፋይል ሲወጣ ያለሁ፣ እግር አውጥቶ እግዚአብሔር ምስክሬ ነው። የሆነ ፋይል ግን ሲንቀሳቀሳ ያለሁ፣ የሆነ ዶክመንት ሲንቀሳቀሳ ያለሁ፣ የሆነ ደጅ ሲከፈት አያለሁ፣ የሆነ በር ሲከፈት አያለሁ። አንዳንዶች ከየትኛውም ከጠላት እጅና ሐሳብ እየወጣ እግዚአብሔር መልሶ ወደ እናንተ ሲያስገባ አያለሁ። ተወዳድራችሁ ላትሸነፉ፣ ተሟግታችሁ ላትሸነፉ፣ ተከራክራችሁ ላትሸነፉ እግዚአብሔር እንደዚህ ያለ በድል መልሰዋል። በድል መልሰዋል። ከዛን ጌታ ኢየሱስ ይባርካችሁ። ሰላም ነው።
እስቲ ሰላም ነኝ በሉ እስቲ። እኔ ሰላም ነኝ በሉ እስቲ። ሃሌሉያ። እኔ ሰላም ነኝ። ጠላቴ እዛ እየተናወጠ ነው፣ እኔ ግን ሰላም ነኝ። ጠላት እየተናወጠ ነው፣ እኔ ግን ሰላም ነኝ በሉ እስቲ። ሰላም ነኝ። ሃሌሉያ። ሰላም ነው። የኔ ጉዳይ ሰላም ነው። ምክንያቱም ተጨንቀዋሉ አሉ። እንኳን በዚህ አይደለም በዚህኛው እንትናቸው ራሱ የተቦረቦረ እምነት፣ የተበላ እምነት። ጌታ ሆይ ለአንተ ያንን ጉዳይን ሰጥቼ ያንን ነገሬን ሰጥቼ ያንን ለአንተ አሳውቄ ብዙ ሰዎች ልባቸው እግዚአብሔር ሲፈውሳ ያለሁ፣ ልባቸውን እግዚአብሔር ሲመልሳ ያለሁ፣ ልቦቻቸውን እግዚአብሔር እስቲ ሰላም ነኝ እያላችሁ ጻፉት። ሰላም ነኝ፣ እስቲ ሰላም ነኝ፣ ሰላም ነኝ። የኔ ነገር ሰላም ነው፣ ሰላም ነው፣ ሰላም ነው። ሙሴ ሰላም ነው ባክ። ሙሴ ሰላም ነው፣ ሙሴ ሰላም ነው፣ ሙሴ ሰላም ነው ባክ። ሙሴ ሰላም ነው፣ ሰላም ነው። ሙሴዎቻችሁ ሰላም ናቸው። የእናንተ ጉዳይ ሰላም ነው። ያንቺ ጉዳይ ሰላም ነው ወገኖቼ፣ ሰላም ነው፣ ሰላም ነው። ከዛ በጣም የሚገርመኝ ነገር የፈርዖን ልጅ ሴቲቷን ይህንን ሕፃን ወስደሽ እያጠባሽ አሳድግልኝ፣ ደሞዝም ደግሞ ምን አረግሻለሁ? እከፍልሻለሁ። አሁን ጉዳዩ እናንተ ከምትይዙት እጅ ወጥቶ በጠላቶች እጅ ገባ አይደለ? በጠላት እጅ የገባው ደግሞ ዝም ብሎ በጠላት እጅ እንዲኖር እግዚአብሔር አይፈቅድም። ደሞዝ እየተከፈለ በር እየተከፈለ ሃሌሉያ፣ በር እየተከፈተ ይላላላላላ እግዚአብሔር እንደዚህ ያደርጋል። ነገራችሁ በጠላት በጀት ያድጋል። ነገራችሁ በእግዚአብሔር እጅ ያድጋል። በጠላቶቻችሁ ገንዘብ ያድጋል። በከሳሾቻችሁ በጀት ያዝጋል። በከሳሾቻችሁ በጀት ውስጥ ያድጋል። በዛ ገንዘብ ውስጥ ያድጋል። ይኸው ብዙ ሰዎች ተሟግታችሁ ያለባችሁን ጉዳይ እግዚአብሔር ዛሬ ምሽት እንደዚህ ብሎኛል። ያንን ሙግታችሁን እግዚአብሔር ታሸንፋላችኋል፣ ታሸንፋላችኋል ጌታ። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። አሁን በነፃነት እናትየው በነፃነት ደሞዝ በየወሩ እየተከፈላት፣ አስቤዛ እየተቆረጠላት፣ ቀለብ እየተቆረጠላት፣ የምትፈልገው ነገር እየመጣላት፣ ሙሴ እንዴት እንዳደገ ብታዩ እኮ። ምክንያቱም ክፍሉን ወደታች ሄዳችሁ ስታነቡ ሙሴ በጣም በብዙ ነገር ያደገ ልጅ ነው። በብዙ ነገር ተሟልቶለት ያደገ ልጅ ነው። ይኸው መከራ ያላየ ሙሴ፣ ይኸውላችሁ የልጅነት ታይሙን ሙሴ ያሳለፈው በሚገርም ህይወት ውስጥ ነው። ስለ እስራኤላውያን እየተነገረ፣ ስለ አባቶቹ እየተነገረ፣ ስለ ያዕቆብ፣ ስለ ይስሐቅ፣ ስለ አብርሃም እየተነገረው፣ እግዚአብሔር ወደ ግብፅ ምድር እንዴት እንዳስገባቸው እየተነገረው በብዙ ድል። እያችሁ ነገራችሁን እናንተ ትተውትና አሁን በጠላቶቻችሁ ገባ አይደለ? አሁን ጠላቶቻችሁ ቀለብ እየቆረጠ ሃሌሉያ፣ ገንዘብ እየቆረጠ እስቲ የኔ ነገር በጠላቶቼ ገንዘብ ያድጋል፣ በጠላቶቼ ነገር ውስጥ ያድጋል እያላችሁ ጻፉልኝ። እግዚአብሔር የብዙዎቻችሁን ነገር በይቅርታ በብዙ ምሕረት እግዚአብሔር አምላክ እንዲመለስ ያደርጋል። በብዙ ካሳ፣ በብዙ በጀት፣ በብዙ ካሳ እግዚአብሔር እንዲመለስ ያደርጋል። የኔ ነገር በብዙ ካሳ የተጎዳችሁ ሰዎች፣ እያለቀሳችሁ ያላችሁ ሰዎች፣ ይኸው ስፍራ የለቀቃችሁ ሰዎች፣ የተበደላችሁ በጣም በብዙ ሁኔታ ውስጥ ያላችሁ ሰዎች ጌታ እንደዚህ አለኝ፣ በካሳ ነገራችሁ በብዙ ካሳ ይመለሳል። በብዙ ኃይል ይመለሳል። በብዙ ፋይናንስ ይመለሳል። በብዙ ወጪ ይመለሳል። በብዙ ኮስት ይመለሳል። አየህ፣ አንዳንድ ነገሮቻችንን ላለመልቀቅ ብዙ ዋጋ እንከፍላለን። ጤንነት በሉት፣ ሰው በሉት፣ ትዳር በሉት፣ ብዙ ዋጋ የምትከፍሉ ሰዎች አንዳንድ ጊዜ ጋፕ ስጡት። እስቲ ይሂድ፣ ጋፕ ስጡ። ጋፕ ስጡት፣ ተዉት፣ ይሂድ። እግዚአብሔር የእናንተን ነገር እንዴት እንደሚሰራ ታዩታላችሁ። እግዚአብሔር የእናንተን ነገር እንዴት እንደሚያደርግ ታዩታላችሁ። እግዚአብሔር መጣና የሚገርማችሁ ነገር ለዘሩባቤል እንደዚህ ነው ያለው፣ በመንፈሴ እንጂ በኃይልና በብርታት አይደለም ካለው በኋላ አንተ ተራራ ነው። ዘሩባቤል ታግሎ ማሸነፍ ያቃተውን፣ ዘሩባቤል ማለፍ ያቃተውን ጉዳይ ነው። አንተ ተራራ፣ እግዚአብሔር መጣና እንደዚህ ያለው፣ አንተ ተራራ በልጄ በዘሩባቤል ፊት ለፊት ምንድነ? ልጄ የኔን ቤት ሊሰራ ነው የወጣው። ልጄ የኔን ጉዳይ ሊሰራ ነው የወጣው። ተራራ ማለት የሚታይ ተራራ አይደለም፣ የሚታይ ተራራ አይደለም። አንድ ጊዜ እንደዚህ ሆነ። በጣም ስሙኝ፣ ይህ ምስክርነት። አንዲት እናት
በአንድ ጉባኤ ውስጥ ሆና የአንድ አገልጋይ አገልግሎት እየተከታተለች ነበርና የሚገርማችሁ ነገር በዛ ቦታ ላይ ቆሞ ሲናገር ወይም ሲሰብክ የነበረው አገልጋይ እንዲህ ያለ ይሰብካል። ተራራችሁ ተገለበጠ፣ ተራራችሁ ሜዳ ሆነ፣ የኑሮ ተራራ፣ የጤና ተራራ እያለ ይህንን ነገር በህዝቡ ላይ ያወጀ የህዝቡን ቀንበር እግዚአብሔር መንፈስ እየሰበረ በዛ ጉባኤ ያገለግል ነበር እና እኚህ እናት ቁጭ ብለው ይከታተሉታል። እኚህ እናት ቁጭ ብለው ተከታተሉትና ፕሮግራሙን ሲጨርስ ምንድን ያደረጉት? የኔ ልጅ አሉት፣ አሁን ቤቴ እንድታገለግለኝ ይፈልጋለሁ። መተህ እንድታገለግለኝ በአገልግሎት ደስ ብሎኛል። መተህ ግን ቤቴ እንድታገለግል ፈልጋለሁ አሉትና ቤታቸው እንዲመጣ ጋበዙት እና በተባለው ቀን ላይ አገልጋይ ቤታቸው ሄደ እና እኚህና ተቀበሉትና የኔ ልጅ ገና ነህ እንዴት ነህ አሉትና ተቀበሉት። በደንብ አስተውላችሁ ስሙ። እምነት ምን ያህል እንደሚሰራ ላሳያችሁ ፈልጌ ነው። ከዛ በኋላ የሚገርማችሁ ነገር ከተቀበሉት በኋላ እኚህ እናት አንድ ነገር አሳወቁት። የኔ ልጅ አሉት፣ ከመጸለይ በፊት አንድ የምነግርህ ነገር አለ። እኔ ላለፉት ዓመታት ፀሐይ አይቼ አላውቅም አሉት። እሺ አለ። በቀደም ስታገለግል ተራራችሁ ተገለበጠ፣ ተራራችሁ ተነሳ እያላችሁ ታገለግል ነበረ። ተራራው ተነቀለ እያልክ ታገለግል ነበረ። ስለዚህ ዛሬ ደግሞ የኔን ተራራ እንድትነቅልልኝ ነው ዛሬ ወደ ቤቴ የጋበዝኩት አሉት። ወደ ቤቴ የጋበዝኩ የኔን ተራራ እንድትነቅልልኝ ነው አሉት። እሺ ችግር የለም፣ ሁሉ ለእግዚአብሔር ይቻላል። እኔ ሳልሆን የምሰራው የእግዚአብሔር መንፈስ የእርሶን ተራራ ይነቅለዋል ብሎ ነገራቸው። እሺ የኔ ልጅ አሉት፣ አሁን የኔ ተራራ ይሄ የምታየው መንፈሳዊ ተራራ አይደለም። አንተ ያልከው መንፈሳዊ ተራራ አይደለም። ይሄ የኔ ተራራ አሉት። ይሄ የምታየው ተራራ ነው። ይሄ የምታየው ተራራ ይታያል አሉት። ላለፉት ዓመታት በዚህ ተራራ ምክንያት አንድም ቀን ፀሐይ ሞቅ ያላውቅም፣ አንድም ቀን ፀሐይ ነክቶኝ አያውቅም። ስለዚህ ይህንን ተራራ እንድትነቅልልኝ ነው ዛሬ ወደ ቤቴ የጋበዝኩ እና ታሪኩን እንትን እያልኩ ነው። እና የሚገርማችሁ ነገር አገልጋዩ ደነገጠ። እናቴ ይህንን ተራራ አይደለም ያልኩት፣ እኔ ያልኩት መንፈሳዊ ተራራ ነው። የኔ ልጅ አሉት፣ በል እንግዲህ ተራራ ነው ለእኔ ተራራ፣ ያም ያልከው ተራራ፣ ይህም ያልከው ተራራ ለእኔ ተራራ ነው። ስለዚህ መጸለይ አለባት። ከዛን እኚህ ትልቅ እናት ስለነበሩ አገልጋዩ መሬት ይዞ መጸለይ ጀመረ። እግዚአብሔር ምስክሬ ነው፣ እንደዚህ እያለ ጸለየ። ይህ ተራራ ከዚህ እናቴ ላይ ይነሳ፣ ከዚህ አቅጣጫ ላይ ይነሳ ብሎ በእምነት አውጆ አገልግሎ ከዛ ቤት ወጣ እና የሚገርማችሁ ነገር በአመቱ የዚህ እናት መንደር የዚህች የእናት ከተማ የሚገርማችሁ ነገር ለሪፎርሜሽን ብለው ከተማውን ለማስተካከል መንገዱን ለማሰራት ብለው ለሪፎርሜሽን ተብሎ ያ ተራራ ሜዳ ሆነላችሁ። የኔ ልጅ ምስክርነት አለኝ። እግዚአብሔር ተራራይን ሜዳ አድርጎልኛል፣ እግዚአብሔር ተራራይን አንስቶልኛል ብለው ለልጁ ምስክርነት አቀረቡለት። ዛሬ እኔ አንድ ነገር ልነግራችሁ ፈልጋለሁ። በህይወታችሁ ያለ የሚታይ የማይታይ ተራራ ምንም ሊሆን ይችላል፣ እግዚአብሔር ዛሬ ያንከባልለዋል። እግዚአብሔር ዛሬ ያንከባልለዋል። ዋናው ማመናችሁ ነው። ዋናው ከእናንተ ጋር ያለው እግዚአብሔር እንደሚሰራ በትክክል ለመቀበላችሁ እምነታችሁን ማሳየታችሁ ነው። እግዚአብሔር ተራራችሁን ይገለብጠዋል። እግዚአብሔር ተራራችሁን ያነሳዋል። እስቲ ያን ሰው ከፊት ለፊቴ ያለ ተራራ ዛሬ ሜዳ ይሆናል በሉ እስቲ። ሃሌሉያ! ኢየሱስ ጌታ። እግዚአብሔር ከፊት ለፊታችሁ ያለውን ተራራ ሜዳ ያደርገዋል። የሚታይ የማይታየውን ተራራ እግዚአብሔር ሜዳ ያደርገዋል። ሃሌሉያ! ከዛን ይቺ ሴት ምን አደረገች ይላል? ወስዳ እያሳደገችው፣ ወስዳ እየመገበችው፣ ወስዳ ስለ ሀገሩ እየነገረችው፣ ሃሌሉያ፣ ስላለችበት ሁኔታ እየነገረች፣ ስለ እስራኤላውያን ህይወት እየነገረችው ምን አደረገችው? አሳደገችው ይላል። ሙሴም ባደገ ጊዜ ወደ ፈርዖን ልጅ መጣ ይላል። ሃሌሉያ። ከዛ በኋላ ያለውን ታሪክ እናንተ አንብቡት። መልእክቴ እግዚአብሔር ባለቤት ያደርጋችኋል። ሁሉም ሰው ባለቤት እግዚአብሔር አድርጎልኛል እያለ ይጻፍ። ባለቤት አድርጎኛል እያለ ይጻፍ። አሁን የምጸልይበት ሰዓት ነው። ለብዙዎች የምጸልይበት ሰዓት ነው። ሃሌሉያ። በተለያየ ቋጠሮ ውስጥ ያላችሁ ሰዎች ተዘጋጁ። እግዚአብሔር መንፈስ እናንተን ነገራችሁን እግዚአብሔር ይነካል። በተለያየ ሁኔታ ውስጥ ያላችሁ ሰዎች መጀመሪያ በትዳር ጉዳይ ጸልያለሁ። ትዳሬን ጥየዋለሁ። ትዳሬ አብቅቶለታል።
ምክንያቱም ጌታ መንፈስ ቅዱስ ቅድም ሲያሳየኝ የነበረው ብዙ የፍርድ ቤት ነገሮችን እያሳየኝ ነውና እየወደዳችሁ ከእጃችሁ የወጣ እየፈለጋችሁ ከእጃችሁ የወጣ አስቀድማችሁ ትዳራችሁን ከመያዛችሁ በፊት በብዙ ጸሎት ያገኛችሁት በብዙ በእግዚአብሔር ልመና ውስጥ ያገኛችሁ ወንድም ሴትም ሆናችሁ በተለያየ ሁኔታ ውስጥ ግን አሁን ያላችሁ ሰዎች ምክንያቱም ፍርድ ቤት የገባ ነገር ነው ማየውና መዝገብ እግር ሲወጣ አይቻለሁ። ቅድም እግር አውጥቶ መዝገብ ሲወጣ አያለሁ። ምክንያቱም ይሄ መዝገብ ወደ ብዙ ሰዎች ሲመለስ ደጅ ላይ ቆሞ ሲመለስ አያለሁ። ከዛ ከፍርድ ቤት እየወጣ እግር አውጥቶ ነው መዝገብ እያየው የነበረው እና ለእናንተ መጸለይ ይፈልጋለሁ። በተቻለ አቅም ቶሎ ቶሎ ሁለት ቁጥር ጻፉልኝ። በትዳራችሁ ኬዝ ያለ ቶሎ ቶሎ በሉ። የእግዚአብሔር መንፈስ ሁሉን ይችላል። ተው ይሄ አጋንንት ነው። ብቻህን ትኖራለህ፣ ብቻሽን ትኖሪያለሽ። ምን ከዚህ በኋላ ይሄ እግዚአብሔር ፍቃድ አይደለም። ይሄ እግዚአብሔር የሚወደው ጉዳይ አይደለም። ይሄ እግዚአብሔር የሚፈልገው ጉዳይ አይደለም። ሁለት ቁጥር ቶሎ ቶሎ ጻፉልኝ። ቶሎ ቶሎ በሉ። ለእናንተ የምጸልይበት ጊዜ ነው። እግዚአብሔር ትዳራችሁን የበላውን አጋንንት ጉሮሮን አንቆ እግዚአብሔር ያስተፋል። ጉሮሮን አንቆ እግዚአብሔር ያስተፋል። ሳታውቁ አውቃችሁ በሰዎች እጅ የተያዘ ትዳራችሁ ሳታውቁት ከናንተ ሶስተኛ ሰው ገብቶ አራተኛ ሰው እንዲሁም ደግሞ ቤተሰብ ገብቶ ሽማግሌዎች ገብተው ነገር ግን ያልተቻለ ጉዳይ ፍርድ ቤት የገባ ጉዳይ እግዚአብሔር ዛሬ እንደዚህ ብሎኛል። አስተፋዋለሁ አለኝ ጌታ። አስተፋዋለሁ ተመልሶ ይመጣል አለኝ። ሁለት ቁጥር እያየው ነው። ማካሎቬኒያሳ እግዚአብሔር ምስክሬ ነው። ለሰው የማይቻል ነገር በሙሉ ለእግዚአብሔር ይቻላል። እናንተ ልባችሁን አዘጋጁ። እግዚአብሔር የእናንተን ጉዳይ ሰርቶ ሲጨርስ ታዩታላችሁ። ብዙ ትዳሮች፣ ብዙ ወንዶች፣ ብዙ ሴቶች በምህረት ይመለሳሉ፣ በቸርነት ይመለሳሉ። በብዙ ምህረት የእናንተን ጉዳይ ሲመለስ እግዚአብሔር ያሳየኛል። ጻፉ ቶሎ ቶሎ በሉ። እያየው ግላዲያሎቬኒያስ ላስቶጋቫኒያናና መሃያ ዣጋሃቶቫሪያ ላቫኒያስ አውጡ ቶሎ በሉ። ነገራችሁን በአደባባይ ስታወጡ እግዚአብሔር በአደባባይ ጠላቶቻችሁን ያሳፍራል። ጠላቶቻችሁን እግዚአብሔር በአደባባይ ይነቅላል። በአደባባይ እግዚአብሔር ይነቅላል። እግዚአብሔር የሰጣችሁን ነገር ሰይጣን ላይ በላ። ጨለማ የሰጣችሁን ነገር ጨለማ ይዞ ላያስቀር እግዚአብሔር የእናንተን ጉዳይ ዛሬ በኢየሱስ ስም ያናጥቃል። እግዚአብሔር ይናጠቃል። የስ እያየው ነው። ላኮቬኒያስ ዤኮላቫኒያስ የአምላኬ የእግዚአብሔር መንፈስ ቀኝ እጃችሁን መጻፋችሁን ተውና ቀኝ እጃችሁን እናንተ የጻፋችሁልኝ ሰዎች ቀኝ እጃችሁን ወደ ስክሪኑ ዘርጉ። ዌላ ካሎቬኒያናና መሃያ ጂቦላ ባጋንተርዲ ጋሎቬኒያስ የእግዚአብሔር መንፈስ የእግዚአብሔር ኃይል የእግዚአብሔር ጸጋ የእግዚአብሔር ሞገስ አሁን በኢየሱስ ስም በእህቶቼና በወንድሞቼ ሕይወትና ትዳር ውስጥ የሚገባ የመለኮት ጣልቃ ገብነት በኢየሱስ ስም እንዲሆን ጸልያለሁ። በኢየሱስ ስም እንዲሆን ጸልያለሁ። የብዙ ሰዎችን አይምሮ፣ የብዙ ሰዎችን ሕይወት፣ የብዙ ሰዎችን ትዳር በልቶ የዋጠ መንፈስ፣ በልቶ አልተፋም ያለ መንፈስ ነክሶ ያዘ። ዛሬ በጌታ በኢየሱስ ስም አስለቅቃለሁ። በኢየሱስ ስም ደም አስለቅቃለሁ። በኢየሱስ ስም ተነክሶ ያለ ትዳር ይላ በጠላት እያላ ኪቫኒያሳ በጠላት ጥርስ ውስጥ የገባ በክፎች ጥርስ ውስጥ የገባ መውጣት ያልቻለው ጉዳይ በምክር ማኮቫኒያናናባያ በጸሎት በተለያየ ጉዳይ መውጣት ያልቻለ ጉዳይ ሰላም መፍጠር ያቃተው ጉዳይ ትዳር ዛሬ በጌታ በኢየሱስ ስም ተተፋ። ዛሬ በኢየሱስ ስም ተተፋ። የስ ቤል የዋጣውን እንደሚተፋ እግዚአብሔር ምስክሬ ነው። በልተው የዋጡ ጠንቋዮች፣ ሴት ጠንቋዮችን እግዚአብሔር እየገለበጠ ነው። ሴት ጠንቋዮችን እግዚአብሔር እየገለበጠ ነው። ኢላካቫኒያናና መሃያ ናሶፕሬደለ በጄኒያ አንዲት ሴት አያለሁ። በዚህ በኃጢአት ልምምድ ውስጥ ያለች፣ በዝሙት ልምምድ ውስጥ ነው ያለችው። መውጣት አቅቷታል። ማሎካቫኒያሳ እግዚአብሔር እንደዚህ አለኝ፣ ይቺን ሴት እግዚአብሔር አላቀቅኩ አለኝ። በዚህ ሰዓት ልብሽ ላይ ኮንፈርም ያደርግልሻል።
መውጣት አቅቶሻል። ትዳርሽ ተበትኗል። አንቺ ሴት ግን በዝሙት ህይወት ውስጥ እየተለማመድሽ ነው። በዝሙት ህይወት ውስጥ ነው ያለሽ። በግልሙትና ስፒሪት ውስጥ ነው የተያሽ። የእግዚአብሔር መንፈስ ያሳየኛል። የእግዚአብሔር መንፈስ ያሳየኛል። እግዚአብሔር እንደዚህ አለኝ፣ ይሄንን የኃጢአትን ልምምድ፣ ይሄንን የጠላትን ካባ፣ ይሄንን የጠላትን ልብስ እግዚአብሔር ከአይምሮሽና ከልብሽ ውስጥ ሲነቅላ ያለ አትንገሪ። ባለሽበት ሁኔታ እጆችሽን ብድግ አድርጊ። ምህረትን እጠይቃለሁ። እግዚአብሔር ምስክሬ ነው። የሆነ ካባ ከዚች ሴት ሲነሳ ያለ በቃ አልቻለችም። እቺ ሴት ክርስቲያን የሚል ማሊያ ለብሳለች። በክርስትና ማሊያ ውስጥ ነው ያለችው። ይሄ ፕሮቴስታንት በሚባለው ህይወት ውስጥ፣ ነገር ግን በዝሙትና በግልሙትና ውስጥ ነው። ይህንን ለመናገር ይቅርታ አድርጉልኝ። አደባባይ መናገር አልፈልግም። ጌታ ግን እንደዚህ አለኝ፣ አንድ ካባ ሲነሳ ያለ፣ አንድ የዝሙት ካባ ሲወጣላት ያለ ማኮባኒያናና ማሃያ ለዚህ ሴት ምህረት እንዲሆን ጸልያለሁ። ለዚህ ሴት በኢየሱስ ስም ምህረት እንዲሆን ጸልያለሁ። የእግዚአብሔር ምህረት፣ የእግዚአብሔር ቸርነት፣ የእግዚአብሔር መንፈስ ህይወቷን እንዲለውጥ ጸልያለሁ። ልቧን እንዲለውጥ ጸልያለሁ። አይምሮዋን እንዲለውጥ ጸልያለሁ። ካባው ከላሽ ላይ ወልቋል። የብዙ ሰዎች ትዳር ሰይጣን ነክሶ ከያዘበት ውስጥ እየተለቀቀ ያለው እየወጣ ያለው ለሚያምን ሆኖለታል። በኢየሱስ ስም ትዳራችሁ በዚህ 3 ቀን ውስጥ ወደ እናንተ ተመለሰ። ወደ እናንተ ተመለሰ። በብዙ ምህረት፣ በብዙ ይቅርታ፣ በብዙ የእግዚአብሔር ኃይል፣ በብዙ ካሳ በኢየሱስ ስም ወንድ ሴት በሉት በኢየሱስ ስም ተመለሰ። በጣም የሚገርመኝ ነገር ይህንን እየጸለይኩ በአንደኛው ሳይድ ላይ ነው ሰይጣን ልባቸውን ይዞ እንዲገግሙ አልፈልግም፣ መኖር አልሄድም፣ ከእሷ ጋር መኖር አልፈልግም፣ ከእሱ ጋር መኖር አልፈልግም ነው። መንፈሱ እንደዚህ ነው የሚያጓራው። መንፈሱ እንደዚህ ነው አፍ አውጥቶ የሚናገረው። እና ያልተበደለችዋ ሴት ወይ ያልተበደለው ወንድ ኧረ እባክሽ ምሕረት አድርጊ፣ በቃ እንቶ ይሄንን ምዕራፍና ርዕስ እንዝጋ ይላታል። እና የሚገርማችሁ ነገር በዛኛው ሳይድ ግን ጨለማ አለ፣ እንዴ የተጠመጠመ ጨለማ አለ። እግዚአብሔር ይሄንን ሰንሰለት በጥሶ እግዚአብሔር በዚህ 3 ቀን ውስጥ በኢየሱስ ስም ወደ እናንተ መለሰ፣ ወደ አንቺ መለሰ፣ ወደ ቤትሽ መለሰ፣ ወደ ልጆቻችሁ መለሰ። የሚበተን ትዳር የለም፣ የሚበተኑ ልጆች የሉም፣ የሚበተኑ የትኛውም ሰዎች የሉም። እግዚአብሔር መልሻለሁ አለ። የስ ተመለሰ፣ ተመለሰ። ቅድም የጻፋችሁልኝ ተመለሰ፣ ተመለሰ እያላችሁ ጻፉ። ተው፣ ይሄ ዝም ብሎ ሰው የሚለውን በሚዲያ እየሰማችሁ ትዳር የእግዚአብሔር ስጦታ ነው። እኔ ትዳር የለኝም፣ ነገር ግን በጣም የሚያከብር የእግዚአብሔርን ቃል የማከብር ሰው ነኝ። በጣም በእንደዚህ አይነት ቤተሰብ ውስጥ ያደግኩኝ፣ በጣም በብዙ መረጋጋት፣ በብዙ ሰሚሽን፣ በብዙ ፍቅር ያደግኩ ሰው ነኝ እና እንዲሁም ደግሞ በጎረቤቴ በተለያየ ስፍራ ደግሞ ተበትነው ያዩ ማያቸው ምጸልላቸው ሰዎች አሉ። በጣም ምን አይነት ሁኔታ ውስጥ እንዳሉ ይመስላል። አንዳንዱ እዚህ ሲታይ ነው ደስተኛ የሚመስለው፣ ሳቂታ የሚመስለው፣ በቤቱ ያለ ግን ብዙ ችግር አለ። ሌሊት መተኛት ያቃታቸው። ይሄ ትክክል አይደለም። ተው። ዘመናዊነት በዚህ ነገር አይደለም፣ ከእግዚአብሔር ቃል በመውጣት አይደለም። ዘመናዊነት ከእግዚአብሔር ቃል ሆኖ ከእግዚአብሔር ቃል ጎን ሆኖ ነው። ዘመናዊነት በእንደዚህ አይነት ህይወት ውስጥ ነው የሚገፋው። ሃሌሉያ! ክብር ለጌታ ይሁን። እግዚአብሔር ሆይ እናመሰግናለን። በጤና ማጣት ውስጥ ያላችሁ ሰዎች ቶሎ ቶሎ ጻፉልኝ። ከዛ በኋላ ዋትስአፕ ላይ የምጸልይ ይሆናል። ይሄ ብዙ ዘመናዊነት ከእግዚአብሔር ፍቃድና ሐሳብ ውጪ ያፈነገጠ ነገር ለኔም ለእናንተም አይጠቅምም፣ ለክርስቲያን አይጠቅም። የፈለገ ሞኙን ከእግዚአብሔር ቃል ጋር ሆነ ሞኙን ከእግዚአብሔር ቃል ጋር ሆነ ህይወትን ቀጥል። እግዚአብሔር ምስክሬ ነው። የብዙ ሰዎችን ህይወት እግዚአብሔር ይባርካል። የብዙ ሰዎችን ትዳር እግዚአብሔር ይባርካል። ማላኮላ ቫኒያሳ ከዚህ በኋላ እንደዚህ አይሆንም። ትዳራችሁ ታላቁን ፈቷል፣ አሁን ታናሿን ፈታለች ተብሎ ስም የወጣላችሁ ሰዎች በሙሉ እግዚአብሔር አምላክ ይህንን መንፈስ ሰብሬዋለሁ አለ። ይህንን መንፈስ መትቼዋለሁ አለ። ይህንን መንፈስ ወደ ኋላ መትቼዋለሁ አለ። ከዚህ በኋላ ላትቀደሙ፣ ከዚህ በኋላ ላትበሉ፣ ከዚህ በኋላ ላይበላሽ በጌታ በኢየሱስ ስም ሪሌሽንሺፕ ውስጥ መሆናችሁ በጌታ በኢየሱስ ስም ጌታ እንደዚህ አለኝ። ከዚህ በኋላ ጠላት ገብቶ አይቋረጥም አለ። ጠላት ገብቶ አያቋርጠውም አለ።
ጠላት ገብቶ አይበላውም ማለት ጠላት ገብቶ በፍጹም አያግድም ማለት ሃሌሉያ በፍጹም አይሆን ማሮሳ ካርዳኒያስ በፍጹም አይሆን በፍጹም ጠላቶቻችሁ በፍጹም ገብተው በፍጹም የእናንተን ነገር መብላት አይችልም በፍጹም አይበሉ እስቲ አይበሉም በሉ ሃሌሉያ በጤና ማጣት ውስጥ ያላችሁ ሰዎች 4 ቁጥር ጻፉልኝ ቶሎ በሉ በጤና ማጣት ውስጥ ያላችሁ በሕክምና ማስረጃ ያላችሁ በራሳችሁ ቼክ ያደረጋችሁ በተለያየ ሁኔታ ውስጥ እኔ አሁን ብነግራችሁ እግዚአብሔር ያደረገውን ነገር ብነግራችሁ በጣም የሚያስገርምና የሚያስደንቅ ነገር ነው ምክንያቱም እግዚአብሔር በሰዎች ህይወት ውስጥ ገብቶ ሲያደርግ ወይም ደግሞ ሲሰራ እጅግ በጣም የሚያስደንቅ ነገር ነው ጥቅሙ ለኛ ነው እግዚአብሔር ምስክሬ ነው በጤና ጉዳይ የምትሰቃዩ ሰዎች በተለያየ ሁኔታ እንደዚህ ነው እንደዚያ ነው ብዬ አልናገርም ስም ያለው ስም የሌለው ማክሎቬኒያስ ትመረመራላችሁ ነገር ግን ውጤታችሁ ነፃ ነው ነገር ግን ውስጣችሁ የሚገላበጥ ነገር አለ ውስጣችሁ እንደ ውጋት ሆኖ የሚወጋችሁ ነገር አለ ውስጣችሁን የሚያቃጥል ብዙ ነገር አለ እግዚአብሔር ዛሬ እንደዚህ አለ ይሄንን በሽታ ነቅለዋለሁ አለ ይሄንን በሽታ ነቅለዋለሁ ማቶ ካርዳኒያና ናባሃያ ዚካሎቬኒያና ናባሃያ በጌው ፈውሳችሁ በሰውነታችሁ ትመለከታላችሁ ፈውሳችሁ በሰውነታችሁ ታረጋግጣላችሁ የትኛውን በሽታ በእግዚአብሔር አይን ሲታይ ቀላል የምትጽፉልኝ ሰዎች በሚያማችሁ ቦታ ቀኝ እጃችሁን አስቀምጡ ቶሎ በሉ በሚያማችሁ ቦታ አስቀምጡ እንደገና ደግሞ የውስጥ ኬዝ ነው የምትሉ ሰዎች ና ዋስቴ ውሃ ያዙልኝ ቶሎ በሉ ለእናንተ የምጸልይበት ታይም ነው ከዛ በኋላ በግል ነው የምጸልየው ለብዙዎች እንደምጸልይ እጸልያለሁ ጌታ ኢየሱስ ክርስቶስ ይባረክ ላኮቬኒያሳ እግዚአብሔር የእናንተን ጤንነት ይፈወስ ይላል ዛሬ ይፈወስ የሚል ዜና ይፈወስ የሚል አዋጅ ይፈወስ የሚል ቃል ማሎካቫኒያስ ልታነጻኝ ልትፈውሰኝ ትወዳለነ ሲለው አዎ ፈቅዳለሁ እወዳለሁ አለው ውሃ ያዙ ቶሎ በሉ yes ሁሉን የምትገዛ ሁሉን የምትችል የአባቶቼ አምላክ የነቢያትና የሐዋርያት አምላክ ቅዱስ የሰራዊት ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁ አሁን ሕዝቤ እጁን በሚያመው ስፍራ ላይ ባስቀመጠበት በዛ ቦታ ላይ የእግዚአብሔር ምሕረት እንዲያልፍ የእግዚአብሔር ጸጋ እንዲያልፍ የእግዚአብሔር ኃይል እንዲያልፍ ሕዝብን ከበሽታ ነፃ የሚያወጣ የእግዚአብሔር መንፈስ እንዲያልፍ በኢየሱስ ስም ጸልያለሁ yes በእጃቸው በያዙት ውሃ ላይ የክርስቶስ ደም እንዲያልፍ የክርስቶስ ደም እንዲገባ በኢየሱስ ስም ጸልያለሁ ውስጣቸው ያለ የማይታወቅ የሚታወቅ በሽታ ረጅም ዓመት ያስቆጠረ በተለያዩ ሐኪሞች መፍትሄ የታጣ ጉዳይ ማህፀን ላይ የተቀመጠ ጡት ላይ የተቀመጠ እግር ላይ የተቀመጠ ወገብ ላይ የተቀመጠ በጌታ በኢየሱስ ስም ውጣ አሁን በኢየሱስ ውጣ በኢየሱስ ስም ውጣ በጌታ በኢየሱስ ስም መንፈሱን መታል መንፈሱን አሁን በኢየሱስ ስም አደርቃል ስም ያለው ስም የሌለው ያልታወቀ የትኛውን በሽታ ያልታወቀ የትኛውም የጠላት እጅ አንዲት ሴት እንደዚህ ይላታል መንፈሱ ሌሊት ነው ያገኘዋታል ላይዋ ላይ አስቀምጫለሁ አለ ሰው እንደዚህ አድርጎ ጀርባውን መንካት እንደማይችል ልክ እንደዛው ስሜቷን ህመሟን መግለጽ የማትችል ሴት አያል ሌሊት ነው ያገኘዋት ይላል መንፈሱ ውጣ በኢየሱስ ስም ውጣ በጌታ በኢየሱስ ስም የሞት ጉልበት የበሽታ ጉልበት የጠላት ጉልበት ውጣ በኢየሱስ ስም ማክላቫኒያና ነማይ yes ተቃውማችሁ ጸልዩ ይቺ ሴት ነፃ ይወጣ ትወጣለች
ይቺ ሴት ነፃ ስትወጣ የብዙ ሰዎች ጤንነት ይፈታል። የብዙ ሰዎች ጤንነት ዛሬ ነፃ ይወጣል። ውጣ በኢየሱስ ስም። ልትገልጠው አትችልም። ሰውነቷን ይወራታል፣ እግሮቿን ይወራታል። በቃ መግለጽ የማትችልበት ሁኔታ ነው ለመታየት። ነገር ግን ጌታ እንደዚህ አለ፣ ሌሊት ነው ያገኛታል። ላስታገባድ ያለው ባያ ውጣ በኢየሱስ ስም። ቆሻሻን አራግፈህ ይላላላላላላ በሽታን ይዘህ ይላካ የጫንከውን ጭነት ከላይዋ ላይ ያነሳ። ይኸው አሁን በኢየሱስ ስም ካጎበትክበት ቦታ እየተነሳ ለቃት እንድትወጣ አዛል፣ ለቃት እንድትወጣ አዛል። እቺ ሴት ሙሉ ሰውነቷን ከላይ እስከ ታች ድረስ ይወራታል። ህመም ነው የሚሰማት፣ ድካም ነው የሚሰማት፣ እረፍት የላትም፣ ትጨነቃለች። ጌታ እንደዚህ ያወራኛል። በቃ አንዴ ወገቤን ትላለች፣ አንዴ ወዴን ትላለች፣ አንዴ እዚህ ጋር በተለያየ አቅጣጫ ነው መንፈሱ የተቆጣጠራት። መንፈሱ ኮንትሮል አድርጓታል። ይቺን ነፍስ እግዚአብሔር አስጥላለዋል። ይቺን ነፍስ እግዚአብሔር አስወጣለሁ አለኝ ጌታ። ድንገት ነው ወደዚህ የመጣችሁ አለኝ። ድንገት ነው ወደዚህ የተመጣችሁ አለኝ ጌታ። አሁን በኢየሱስ ስም ውጣ። አሁን ቶሎ በል ዳይ። ዘመኗ አለቀ፣ ህይወቷ አለቀ፣ ጤንነቷ አለቀ። መጽሐፉን እንዳትችል እጇን ይዟታል። መጽሐፍ እንኳን አትችልም። ላኮቫኒያናና ማሃያ የእግዚአብሔር እሳት በኃይል ያገኝ። የእግዚአብሔር እሳት በብዙ እጥፍ ያገኝ። የእግዚአብሔር መንፈስ በኢየሱስ ስም ይቆራርጥ። ህይወቷን ለቀ ውጣ። ህይወቷን ጤንነቷን ለቀ ውጣ። ከቅርብ ጊዜ በኋላ ነው 3 ወር ይለኛል ጌታ። 3 ወር ልጅቷ ሰላም ናት። እቺ ምንድነው ይሄ ከወጣትነት እድሜ ጎልማሳም አትባልም። በጣም የሚገርማችሁ መካከለኛ እድሜ ላይ ያለች ሴት ናት። እና ጌታ እንደዚህ ነው የሚያሳይ። እስከነንትኗ ትንሽዬ ሽበት ነው ያበቀለ። ጌታ እንደዚህ ነው የሚያሳይ። ጌታ እንደዚህ አለ፣ ይቺን ሴት አሁን እፈታታለሁ አለ። መንፈሱን ወገዋለሁ፣ ይመታል አለኝ ጌታ። መንፈሱን ሽባ አደርገዋለሁ፣ ይመታል አለኝ ጌታ። በወደቀችበት በዛው ቅስፈት ውስጥ በቆመችበት ስፍራ ውስጥ እጥላታለሁ አለኝ ጌታ። አሁን እጥላታለሁ። መንፈሱ እየጮኸ ይወጣል። መንፈሱ እያለቀሰች ይወጣል። ቶሎ በል ዳይ፣ በጌታ በኢየሱስም ዳይ። ቶሎ በል በጌታ በኢየሱስም። ጊዜ አትብላ፣ ሰዓቴን አትብላ። በኢየሱስም ይሄ መንፈስ ተመታ። በኢየሱስም ተመታ። የስ መታውት አለኝ ጌታ። ተመታ አለኝ ጌታ። የስ ቅዱሳን እየተቃወማችሁ ጸልዩ። የስ ተመቷል። ምናልባት እያየችኝ ነው። እያየችኝ ባለችበት በዚህ ታይም ውስጥ ምን አይነት ሁኔታ ምን አይነት ነገር እንደሚፈጠር አላውቅም። ነገር ግን እግዚአብሔር መንፈሱን ሽባ አድርጌዋለሁ። በኢየሱስ ክርስቶስ ስም የያዛችሁት ውሃ በክርስቶስ ደም ተለወጠ። ይሄ ወደ እናንተ ሲገባ ፈውስ ይዞ ገባ፣ ኃይል ይዞ ገባ። በኢየሱስ ስም ጤንነት ይዞ ገባ። በኢየሱስ ስም ተቀበሉ። ጤንነት ይዞ ገባ። በያዛችሁበት እጃችሁ ላይ የእግዚአብሔር እሳት አለፈ። የእግዚአብሔር ኃይል አለፈ። ብዙዎች ነፃ ወጡ። ብዙዎች ነገራቸው ተፈታ። ብዙዎች ጤናቸው ተፈታ። የስ አምላኬ እግዚአብሔር ሆይ በኢየሱስ ስም አመሰግንሃለሁ። ይህ የክርስቶስ ደም እሳት ሆኖ ውስጣቸው ስለገባ፣ በሽታን ስለበላ፣ በውስጣቸው ያለውን የትኛውን መርገም ስለሰበረ በኢየሱስ ስም አመሰግንሃለሁ። በጌታ በኢየሱስ ስም ጠጡት። ሌላውን በግል ጸልያለሁ። እግዚአብሔር ቢረዳን ሁልጊዜ በሳምንት አንድ ቀን ለመግባት ሞክራለሁ። እግዚአብሔር አብዝቶ ይባርካችሁ። እስቲ ሰላም ነኝ እያላችሁ ጻፉ። ሰላም ነኝ፣ ሰላም ነኝ፣ ሰላም ነኝ። ኡፍ እግዚአብሔር ሸክሜን ከሌላ ያንከባለለው ከኔ ላይ ወጣ፣ ሄደ። አትክሰሩ። ይህ ሰዓት የእናንተ ጊዜ ነው። ይህ ጊዜ የእናንተ ጊዜ ነው። እኔ ሰላም ነኝ እያላችሁ ጻፉ። ቶሎ በሉ። በምትናገሩበት ቃል ውስጥ የእግዚአብሔር መንፈስ አልፏል። የእግዚአብሔር ኃይል አልፏል። የእግዚአብሔር ምሕረት አልፏል። ሃሌሉያ! ክብር ለጌታ ይሁን። በቃ ጸጋ ሲኖር፣ የእግዚአብሔር መንፈስ ሲኖር፣ የእግዚአብሔር ኃይል ሲኖር እንዴት ደስ የሚል ነገር ነው መሰላችሁ። ሰዎች ይፈታሉ፣ ነፃ ይወጣሉ። እግዚአብሔር ብዙዎችን እግዚአብሔር ነፃ አውጥቷል።
ብዙዎችን እግዚአብሔር የጣሉትን የወደቀባቸውን የተነጠቁትን ነገር እግዚአብሔር አስመልሶላቸዋል። እግዚአብሔር ነፃ አውጥቷቸዋል። ሃሌሉያ! ክብር ለጌታ ይሁን። ኢየሱስ ጌታ ነው። ጌታ ለዘላለም ይባረክ። ምን የሚያስደስት ነገር አለ? ሰው በዚህ ምድር ላይ ብዙ ነገር ቢኖረው ነገር ግን ከእግዚአብሔር ጋር ያለው ሰላም ግን የተቋረጠ ከሆነ ምን ይጠቅመዋል? መጽሐፍ ለዛ ነው የሚለው ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ዓለምን አትርፋችሁ በዓለም ውስጥ ያሉትን ነገሮች አትርፋችሁ ነገር ግን ከእግዚአብሔር የሆነውን ነገር ካጎደላችሁ፣ ለእግዚአብሔር የሚገባውን ነገር ካጎደላችሁ በጣም ኪሳራ ውስጥ ናችሁ። ምክንያቱም አሁን ያለንበት ጊዜ እንደዚህ ነው። በቃ ሁሉም ለግሉ ጉዳይ፣ ለቤቱ ጉዳይ፣ በግል እግዚአብሔርን የሚያገኘው የለም። የእግዚአብሔርን ሐሳብና ፍቃድ ለማወቅ ብዙ ቦታ ላይ ነው የምንረግጠው። እግዚአብሔር ምሕረት ያደርግልን። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ይባረክ። በጣም ከረጅም ጊዜ በኋላ ነው ወደዚህ ላይፍ ፕሮግራም የመጣሁት። ብዙ ነገሮች አልፈው በብዙ ድል፣ በብዙ ምስክርነት፣ በብዙ የእግዚአብሔር ስራ ወደዚህ ላይፍ መጥቻለሁ። እንደ እግዚአብሔር ፍቃድ ደግሞ ጌታ ቢረዳኝ ሁልጊዜ በሳምንት አንድ ቀን እናንተን አገለግላለሁ። በሌሎች ባሉኝ ቀናቶች ደግሞ ሌሎቹን በማስተማርና በመጸለይ ለብዙዎች የእግዚአብሔርን ጸጋ በማካፈል ውስጥ አገለግላለሁ። እግዚአብሔር የተባረከ ይሁን። አንድ ጥሪ ያደርጋለሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል የምትፈልጉ ድንገት ነው ወደዚህ ፕሮግራም የመጣሁት። ፌስቡኬን ስከፍት ድንገት ስታገለግላየሁ እግዚአብሔር ሰው ጌታን መቀበል እፈልጋለሁ፣ ከጌታ ቤት ወጥቻለሁ፣ ወደኋላ ተመልሻለሁ፣ አሁን በዓለም ውስጥ ነኝ ያለሁት፣ እንድትጸልይልኝ፣ እንድታስተምረኝ። ብዙ ሰዎች ጌታን ይቀበላሉ። እምነት ጥሩ ነገር ነው። እምነት የዘላለም ሕይወት የሚያሰጥ ነው። ለዛ ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። ስለዚህ እምነታችሁ የእግዚአብሔር መንግስት ግን ከእምነታችሁ በሚኖራችሁ ሕይወት፣ ከእምነታችሁ ባሻገር የሚኖራችሁ ሕይወት በእግዚአብሔር ቃል ውስጥ ጸንታችሁ እንድትኖሩ እግዚአብሔር ይፈልጋል። ምክንያቱም ብዙ ነገር ነው ወደ ሕይወታችን የሚመጣው፣ ብዙ ነገር ነው ወደ ኑሯችን የሚመጣው፣ ብዙ ነገር ነው ወደ ቤታችን፣ ወደ ልጆቻችሁ፣ ወደ ትዳራችሁ የሚመጣው። ነገር ግን ሰው በዚህ ጊዜና በዚህ ሰዓት ሰው ከእግዚአብሔር ጋር ተጣብቆ ነው ይህንን ጊዜና ሰዓት ማሸነፍ የሚችለው። ስለዚህ እናንተ ሰዎች ካላችሁ ለእናንተ መጸለይ ይፈልጋለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። የመዳን ቀን አሁን ነው ይላል መጽሐፍ ቅዱስ። ምናልባት 77 ቁጥር እንድትጽፉልኝ ይፈልጋለሁ፣ እንድጸልይልኝ ይፈልጋለሁ፣ ጌታን መቀበል ይፈልጋለሁ የምትሉ ሰዎች ቶሎ ቶሎ 77 ቁጥር፣ ከዛ በኋላ ዘጋውና በስልክ የማገለግል ይሆናል። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ቶሎ በሉ። ለእናንተ ደቂቃ አለኝ። 1 ደቂቃ 2 ደቂቃ ጠብቃችኋለሁ። የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ። ማንኛውም የቀረበ እድል ገደብ አለው ወዳጆቼ። ያለን ቀን ዛሬ ነው። ነገ የእናንተ ቀን አይደለም። ነገ የእናንተ ጊዜ አይደለም። በየትኛውም ሃይማኖት ውስጥ ያላችሁ ሰዎች ስለ እናንተ ጌታችን ኢየሱስ ክርስቶስ ተሰቅሏል። ተሰቅሎ ብቻ አይደለም ሞቶላችኋል። ሞቶ ተቀበረ ይላል። በሶስተኛው ቀን ግን ተነሳ ይላል። አሁን በአባቱ ቀኝ ሆኖ ስለ እኔና ስለ እናንተ ይማልዳል ይላል። በቃ ሃሌሉያ። ዳግም ተመልሶ ይመጣል። ዳግም ወደዚህ ምድር ይመጣል። ዳግም በእርሱ የሚያምኑትን ይዞ ለመሄድ ዳግም ወደዚህ ይመጣል። ስለዚህ ወገኖቼ የመዳን ቀን ዛሬ ነው። ያላችሁ ጊዜ፣ ከዚህ በኋላ ያላችሁ ጊዜ ምን እንደሚሆን አይታወቅም። ከዚህ በኋላ ያለው ሰዓት ምን እንደሚፈጠር አናውቅም። ሰዎች በክርስቶስ ኢየሱስ አምነው ይሰለቻል። ሀብቱ ይሰለቻል፣ ገንዘብ ይሰለቻል። ብዙ ነገር የሚቀር ነገር ነው፣ የሚሰለች ነገር ነው። እንኳን የሚቀር አይደል የሚሰለች ነው። አሁን አይታችሁ ስሜቱ ጠዋት የሚጠፋ ጉዳይ ነው። ከጥቂት ደቂቃዎች በኋላ ይጠፋል። አሁን ሰርፕራይዝ ያደረጓችሁ ሰዎች፣ አሁን በብዙ ስጦታ የሰጧችሁ ሰዎች ይሄ ነገር እናንተ ጋር ከደረሰ ከሰዓታቶች በኋላ ይጠፋል። ነገር ግን አንድ የማይጠፋ ሰላሜን እተውላችኋለሁ። የማይጠፋ ሰላም፣ የማይጎድል ሰላም፣ የማይቋረጥ ፍቅር፣ በገንዘብ የማይገዛ የእግዚአብሔር ፍቅር። ሃሌሉያ! ይሄ ወደ እናንተ ውስጥ ይመጣል። ስለዚህ ካላችሁ እናንተ ሰዎች 77 ቁጥር ጻፉልኝ። ከሌላችሁ ይህንን ቪዲዮ ሴፍ ከሆነ በኋላ ወይም ደግሞ በፌስቡክ ላይ ዳውንሎድ አድርጌ የምትሰሙ የምትከታተሉ ሰዎች በዛ በውስጥ መስመር ብታወሩ ለእናንተ መጸለይ ይፈልጋለሁ። ይሄ አምላካችን እግዚአብሔር ታማኝ ነው። ስለ እኔና ስለ እናንተ ልጁን ልኮ ፍቅሩን ገልጦልናል። ምሕረቱን አሳይቶናል። ቸርነቱን አሳይቶናል። ቀርቦናል። ሃሌሉያ! ይሄ ኮታታ ኮተት ያልፋል። ይሄ በጓሮ ወጣ በፊት ወጣ ያልፋል። እነዚህ ሁሉ ነገሮች ያልፋል። የማያልፍ ግን የእግዚአብሔር መንግስት አለ። የማይገለበጥ የእግዚአብሔር መንግስት አለ። የሚመጣ አለ። እንደዛ ነው ጳውሎስ ሲናገር እንደዚህ አለ፣ ምድራዊ ነገር ተስፋ አታድርጓል። ምድራዊ ነገርን ተስፋ ካደረጋችሁ ምን ጠቀማችኋል? እንኪያስ ምን ጠቀማችኋል? ወገኖቼ ምድራዊ ነገርን ተስፋ አድርገን አይደለም ጌታን የተከተልነው። የሚመጣ ዘመን አለ።
የሚመጣ የእግዚአብሔር መንግስት አለ። የሚመጣ የእግዚአብሔር ልጅ ኢየሱስ ክርስቶስ አለ። ሃሌሉያ። ከድንግል ማርያም የተወለደ ስለኔና ስለናንተ ኃጢአት በቀራንዮ መስቀል ላይ የተሰቀለው ጌታችን ኢየሱስ ክርስቶስ ዳግም በክብር ይመጣል። ኢየሱስ ለዘላለም ይባረክ። ጌታ ኢየሱስ ሆይ አመሰግንሃለሁ። በዚህ ላይቭ ስትሪም ላይ የተሳተፉ በዚህ ላይቭ ስክሪን ላይ የተሳተፉ በያሉበት አቅጣጫ በተለያየ ስፍራ ሆነው ይህንን ፕሮግራም የተከታተሉ ይህንን ቃል በጆሮአቸው ሰምተው በልባቸው ውስጥ ያኖሩ በጌታ በኢየሱስ ስም በማያልቅ ታምራት እንድትባርካቸው ጸልያለሁ። በማይቋረጥ የእግዚአብሔር ምሕረት እንዲባረኩ ጸልያለሁ። ዓለም እንዳያገኛቸው ጸልያለሁ። ጨለማ እንዳያገኛቸው ጸልያለሁ። ሞት እንዳያገኛቸው ጸልያለሁ። በእያንዳንዱ ቀን ላይ የተቀመጠ የጠላት አዋጅ እንዳያገኛቸው ጸልያለሁ። የእግዚአብሔር ምሕረት በኢየሱስ ስም በሕይወታቸው ላይ ይገለጥ። እየረዳ እንድትረዳቸው፣ እያገዝክ እንድታግዛቸው፣ ነገራቸው በመከናወን እንዲያልቅ ጸልያለሁ። በድል እንዲያልቅ ጸልያለሁ። አሁን ጸልያለሁ። አንዲት ሴት አያለሁ። እግዚአብሔር ምስክሬ ነው። ሳይናገረኝ ያልፋል እያለች ነው። እኔ ጌታ እንደዚህ አለኝ። አንድ ነገር ላይ ማህተብ ሲመታ ደጅ ነው ማየው። ያ ደጅ ግን ተዘግቶብሻል። የሥራ ይሁን ዋሬቨር ምን እንደሆነ አላውቅም። ነገር ግን ማህተብ ሲመታልሽ አያለሁ። እግዚአብሔር ትለፍ፣ እግዚአብሔር ትውጣ ሲል አያለሁ። እግዚአብሔር እንደዚህ አለኝ። ከዚህ ምሽት ጀምሮ ነገራችሁ በእንጥልጥል ላይ ያለ፣ ነገራችሁ በኢየሱስ ስም በእንጥልጥል ላይ ያለ በኢየሱስ ስም ፍጻሜ እንዲያገኝ ጸልያለሁ። ፍጻሜ እንዲያገኝ ጸልያለሁ። የእግዚአብሔር ምሕረትና ሞገስ እንዲገለጽ ጸልያለሁ። ጌታ ሆይ ተባረክ። ሁሉ ሲሆን ለአንተ ክብር ይሁን። ከፍ ብለታይ እንወድሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ክርስቶስ ይባረክ። እግዚአብሔር አብዝቶ ይባርካችሁ። በዚህ ያላችሁ ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። እንደ እግዚአብሔር ፍቃድ በስልክ ዋትስአፕ ላይ ደውሉልኝ። ይህንን ፔጅ ፎሎ ላይክ አድርጉ። እግዚአብሔር አብዝቶ ይባርካችሁ። በጣም ነው የምወዳችሁ። እግዚአብሔር ከእናንተ ጋር ይሁን። በሚቀጥለው ሳምንት የምንገናኝ ይሆናል። በሚቀጥለው ሳምንት ኢሚዲየትሊ ነው የምንገናኘው። እገባለሁ። ሁሌ በቃ ይሄን ታይም ይዘዋለሁ፣ እገባለሁ። ከዛ በተረፈ ግን የዋትስአፕ ቁጥሬ የኢሞ ቁጥሬ ይሰራል። ጻፉልኝ። በዛ በጻፋችሁልኝ መሰረት ደግሞ ገብቼ እናንተን የማገለግል ይሆናል። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በጣም ነው የምወዳችሁ። እግዚአብሔር አብዝቶ ይባርካችሁ። ጌታ ከእናንተ ጋር ይሁን። ሻሎም